ቤተክርስቲያን ግን ሩካቤ ስጋን መቼ ነው የምትፈቅደው? ቅዱሳንን በየቀኑ የምናስታውሳቸው በየቀኑ ስራ ፈታችሁ ተቀምጣችሁ ባልና ሚስቱን ከሩካቤ ተከልክላችሁ አክብሩት እያልን አይደለም። አገልግሎት ባለበት ቀን ሚስቱ የፈቲው ፈቃድ ቢኖራት ሊያገለግላትን ቢወድና ብትፈልግ ሊከለክላት እንዳይችል ተጽፏል። ብቻ የሚከለክሉ የዝምድና አይነቶች የቶቹ ናቸው? ጋብቻ ሕግም ከልክሏቸው የዝምድና ሕግም ከልክሏቸው ያን ሁሉ ሽረን እንድንፈቅድላቸው የሚፈልጉ ሰዎች አሉ። ጠልቷት የኖረችው ሚስቱን ይፍታ ነገሥት ከልክሎኛል ብሎ የሚፈታ ባል ሊኖር ይችላል። እንደው አጭቶ ወይም በፍቅር ጓደኝነት ምን ያክል ጊዜ ነው መቆየት የሚችለው? እና የመንፈስ ቅዱስ ማደሪያ ከመሆን ተለይቶ 7 ዓመት 10 ዓመት ምን ያደርግለታል? ያገባ ሚስቱን ደስ ለማሰኛት ይተጋል የሚለው አንዳንድ ጊዜ ሞትልሻለሁ ማለት በቃል ብቻ ሊሆን ይችላል። እንደ ክርስቶስ በተግባር የምታደርገው ግን መሆን አለበት። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ የቀንዲል ሚዲያ ቤተሰቦቻችን እንደምን አላችሁ? ሰላም እግዚአብሔር ከሁላችንም ጋር ይሁን። ይህ ቀንዲል ሚዲያ ነው። መርሃ ግብራችን ተወዳጁ ፍትሐ ነገሥት መርሃ ግብር ነው። ዛሬ 3ኛውን ክፍል ይዘንላችሁ ቀርበናል። በክፍል 1 ስለ እጮኝነት፣ በክፍል 2 ደግሞ ስለ ጋብቻ ሆኖ በመንፈሳዊ ወይም ደግሞ የእግዚአብሔር ፈቃድ በጋብቻ ውስጥ ስለ አዳምና ስለ ሔዋን የአብርሃምና የሳራን ጋብቻ ዳሰናል። ዛሬ ደግሞ ወደኛ ህይወት ወረድ ብለን ጥቂት ሊቀ ሊቃውንት የኔታ ስምዐኮነ መላክ ያስተምሩናል። እስከ መርሃ ግብሩ ፍጻሜ አብራችሁን ከኛ ጋር ትሆኑ ዘንድ በአክብሮት ጋብዛለሁ። ይህንን መርሃ ግብር ለሌሎችም ሼር እያደረጋችሁ እንድትከታተሉ ግብዣዬን አቀርባለሁ። የኔታ እንኳን ደህና መጡልን። እንኳን ደህና ቆያችሁ። በዚህ ክፍል ላይ ደግሞ የምናነሳቸው እጅግ በጣም የሚፈልጓቸውና በውስጥም እንደዚሁም ደግሞ በኮሜንትም ሲያደርሱን የነበሩ ጥያቄዎችን ዛሬ እንዳሳለብ ብዬ አስባለሁ። ወደ መጀመሪያው ጥያቄ ያልፋለሁ። የመጀመሪያ ጥያቄ የማደርገው አንድ ሰው የማግባትም የመመንኮስም ውስጡ ፈቃድ ቢኖር ወይም እያመነታ ቢሆን እንደው ወደ የትኛው ሊያደላ ይገባል? ወይም ደግሞ የትኛው ሊያስቀድም ይገባዋል? ሁለቱም ፈቃዶች በሕግ መጽሐፋዊ የተከለከሉ አይደሉም፣ የተፈቀዱ ናቸው። ያ ማለት በንጽህና በድንግልና ጸንቶ መኖርና አግብቶ ልጅ ወልዶ መኖር ሁለቱም የተፈቀዱ ናቸው። እንደውም በሕግ ዘቀደመት ወይም ደግሞ በሕግ ካሊት፣ ሕግ ዘቀደመት ማለት ኦሪት ናት። ሕግ ካሊት ማለት ደግሞ ወንጌል ናት። በሁለቱም የተፈቀዱ ናቸው። ይልቁንም በሕግ ወንጌል የበለጠ የሚበረታታውና ለቤተ ክርስቲያን አስፈላጊ ነው ብለን የምናምነውም ለአገልግሎት ምቹ ስለሆነ ነው፣ ለሌላ አይደለም ብለን የምናስበው በምንኩስና ወይም ደግሞ በድንግልና ጸንቶ መኖርን ነው ማለት ነው። ምናልባት መንኩስና የሚለው ይሄ እስከ 4ኛው መቶ ክፍለ ዘመን ድረስ አልተገለጠም ነበር የሚለውን ነገር ከተነሳ ከዛኛው ከመጀመሪያው ሕይወት የተለየ አይደለም። አኗኗሩ የተወሰነ የተጨመሩለት ቤተክርስቲያን እየጸናች እየለማች ከመምጣቷ የተነሳ የአኗኗር ስርዓት የተጨመረለት፣ ይሄ ማለት ስርዓተ ገዳም አውጥቶ የአንድነት ገዳም መስርቶ ቆብ ደፍቶ መኖር እንዲህ አይነት ነገሮች ተጨምረውለት ካልሆነ በስተቀር አኗኗሩ የመጀመሪያው ሐዋርያት የኖሩት ነው። ምንኩስናም ቢሆን ማለት ነው። ምንኩስናም ብለን ብናነሳው ለዚህ ምናልባት ምንኩስና ድሮ ነበር ወይ ለምንድን ነው በሕገ ምንኩስና በመጽሐፍ ቅዱስ ላይ ያለ ወይ ብሎ የሚያነሱ ሰዎች ካሉ ምንኩስና ብለን የጠራ ነው ይሄ መጀመሪያ ላይ ክርስቶስ እና ደቀ መዛሙርቱ የኖሩት ሕይወት ነው። ወይም በኋላ ክርስቶስ ለደቀ መዛሙርቱ ያዘዛቸው ሕይወት ነው። ከዚህ የተነሳ ጌታ ለደቀ መዛሙርቱ ያዘዛቸው የተጾሩ ወርቅ ወይ ብሩር ወርቅም ብርም አይኖራችሁ ብሎ ነው ያዘዘው። እና ይችን ሕገ ምናኔ ገንዘብ ለማድረግ የሚያስብ ሰው ሊኖር ይችላል። የሚመኝ በጎ ምኞት ነው። እንዲሁም ደግሞ ከውሃ የፍቶት የተነሳ በውስጡ ከምትንበለበል የፍቶት ስሜት የፍቶት ነበልባል የተነሳ ደግሞ ማግባት የሚያስብ ሰው ሊኖር ይችላሉ። እና ሁለቱም ጦርነት ይገጥማሉ። ልቡናውን አደባባይ በማድረግ ሁለቱም ጦርነት ሊጋጠሙበት ይችላሉ። እንዲህ ሲሆን በጣም ፈታኝ ነው በነገራችን ላይ። ምክንያቱም አንተ ሁለቱንም ትወዳለህ፣ ግን ደግሞ ከሁለቱ የትኛው ለአንተ እንደምትገባህና የትኛውን ብታደርጋት ፈቃደ እግዚአብሔር እንድትፈጽም ትጨነቅ ይሆናል። ሁለቱንም ማመን ያለብን ምንድን ነው? እግዚአብሔርን ደስ ለማሰኘት ነው የምናደርጋቸው። አንዱም ሰው ቢሆን ከሁለቱ በአንዱ ሲገባ እግዚአብሔርን ደስ ለማሰኘት ብሎ ካልሆነ በስተቀር ራሱን ደስ ለማሰኘት ብሎ ሊያደርገው አይገባም። ሕገ ክርስትናም አይደለምና ማለት ነው። ሕገ ክርስትና የሆነው ምን ሲሆን ነው? በሁለቱም ብትኖር ፈቃድ እግዚአብሔርን ከመፈጸም የተነሳ ነው። ሚስት ብታገባም
ፈቃድ እግዚአብሔር እንዳይፈርስብህ ሕገ እግዚአብሔር እንዳይጣስብህ ልትጠብቅህ ነው የምታገባት። ያ ማለት የተዘሙ ያለህ እግዚአብሔር አይደል? አታመንዝር ያለህ እኮ እግዚአብሔር ነው። የትሁራ በቢሲተ ቢሲ ያለህም እግዚአብሔር ነው። ወደ ጎልማሳ ሚስት አትሂድ ያለህ እንደውም በኋላ ላይ ኩሉ ዘሪያው ለቢሲት ወፈተው አይደል የሚለው ወደ ሴት ያየ የተመኛትም ወዳ ዘማው ባት በልቡ ነው የሚለው ወንጌል። በልቡ አመነዘረባት ተብሎ ነው የተጻፈውና ይሄንን ሕግ እንዳትተላለፍ ሚስት ትጠብቃለች። ሚስት ለአንተ ረዳትህ ናት ስትባል ምን ለማድረግ ነው? ሕግ እግዚአብሔር እንድትፈጸምልህ በአንተ ዘንድ በአንተ ውስጥ የተጻፈችው እግዚአብሔር ሕግ ወይም በመጽሐፍ የተቀመጠችልህ እግዚአብሔር ሕግ እንድትፈጸምልህ የምታግዝህ ረዳትህ ናት ማለት እኮ ነው። በሌላ አነጋገር የእግዚአብሔርን ፈቃዱን ፈጽመህ በፈቃዱ የሰጠህን መንግስቱንና ርስቱን እንድትወርስ የምታግዝህ ናት ማለት ነው ሚስት ማለት። ባልም ማለት ልክ እንደዛው ነው። ለሚስቱ ረዳቷ ነው ማለት የሚረዳት ምን በማድረግ ነው? ሕገ እግዚአብሔርን ፈጽማ ፍጽምት የሆነችው የጻድቃንን ማህበር እንድትቀላቀል የቅዱሳንን ጉባኤ እንድትቀላቀል ሊያደርጋት የሚችለው ባሏ ስለሆነ በባሏ በኩል ስለሆነ ነው እንደዛ የሚሆነው ማለት ነው። ለምንድን ነው ሐዋርያው ቅዱስ ጳውሎስ ምናልባት በባልሽ ትቀደሽ እንደሆነ ምናልባት በሚስቱ ይቀደስ እንደሆነ ምን ያውቃል ምን ታውቃለህ ብሎ የተናገረው? ለምንድን ነው? ቆሮንቶስ 7 ላይ የምናነበው ማለት ነው። እና በባል መቀደስ በሚስት መቀደስ ማለት እኮ አንዱ ትርጉሙ ይሄ ነው። ይህን ቅድስና የምታገኘው ሕገ እግዚአብሔርን ከመፈጸም የተነሳ የሚሰጠውን ቅድስና የምታገኘው በዚያ ስለሆነ ነው። ስለዚህ ማግባት ሕገ እግዚአብሔርን ለመፈጸም ታግዛለች። መመንኮስ ወይም ደግሞ መመነንም ሕገ እግዚአብሔርን ለመፈጸም ታግዛለች። እዚህ ጋር ግን ጥያቄ ያለኝ መሀል ላይ ይቅርታ ላቋርጦትና ከሐዋርያት በትዳር የኖረ የለም? ከ12 ሐዋርያት መካከል ከእንትን በኋላ ሁሮ መሃሩ ከተባሉ በኋላ ተመልሶ ወደ ዓለም ገብቶ ሚስት አግብቶ የኖረ ሰው የለም። ሚስት አግብቶ ሳይሆን ሚስቱና ልጁን አስከትሎ መሄድ የለም። ያለው ምንድን ነው? ከመጠራታቸው በፊት ሚስት ያለው ሰው ነበረ። ከዛ በፊት የነበራቸው ታሪክ እንዳለ ቀርቷል። ያ ሁሮ መሃሩ ከተባሉ በኋላ አዲስ ሰው ሆነዋል በክርስቶስ። አገልግሎታቸውም ስራቸውም የዕለት ተዕለት ስራቸው ወንጌልን መስበክ ብቻ። ሚስትና ልጆቻቸውን ጥለዋቸው ነው ማለት ነው። መረብና መርከባቸውን ሁሉ ጥለዋል። መረብና መርከብ ከሌለ በምንስ ሊያሳድሯቸው ሊያምሯቸው ይችላሉ ማለት ነው። ከዛ በኋላ ግን አንዳንድ ደቀ መዛሙርት ያው ከ72 አርድእት የሚቆጠሩም ሊሆኑ ይችላሉ። አንዳንዶቹ ሚስት እንዳላቸው በአንዳንድ ነገር ጥቆማዎች የሚያሳዩ ነገሮች ፍንጭ የሚያሳዩ ነገሮች ሊኖሩ ይችላሉ። ቢኖሩም ኃጢአት አይደለም። ከዛ በኋላ ለሚነሱ አገልጋዮች ይሄ የተፈቀደ ስለሆነ ማለት ነው። በሁለቱም ሊኖሩ ይችላሉ። በሐዋርያት ዘመን ግን ምን መሰለ፣ ዋናው ትልቁ ነገር ደግሞ ከባዱ ነገር ቤተክርስቲያን ገና እየተመሰረተችም አይደል፣ ወንጌል ለአሕዛብ ሊደርሳቸው ይገባል። ስለዚህ መንፈስ ቅዱስ በወደደው ቀን ተነሱ ብሎ አንስቶ ይወስዳቸዋል። መንፈስ ቅዱስ ጠርቶኛልና እግዚአብሔር ፈቃድ ነውና አልቀርም አይደል የሚለው ቅዱስ ጳውሎስ። አሁን ተነስቶ ሚስትና ልጅ ቢኖረው ግን እንደዚያ ማድረግ በጣም አስቸጋሪ ነው የሚሆነው ማለት ነው። እና ለዚህ ነው ያ ሳይሆን የቀረው የሚለው። ለምንድን ነው እንደዛ ልል የቻልኩት? ልክ በዚሁ በሐዋርያ ዘመን በተጻፈው መጽሐፍ ቅዱሳችን ላይ አንድ ኤጲስቆጶስ ወይም ደግሞ አንድ ሊቀ ጳጳስ የራሱ ሚስት ትኑረውም ተብሎ ስለተጻፈ ማለት ነው። እነዛ ደግሞ ይህንን ሕግና ደግሞ ትተዋቸው ሄደዋል ከሚለው አንጻር እንደው አይጋጭም? አዎ፣ ቅዱስ ጳውሎስም ሕግ ሲሰራ ለኤጲስቆጶሳትና ለቀሳውስት የኤጲስቆጶስነትን የሚወድ ቢኖር ሰናየ ግብረ ፈተወ የሚለው መልካም ነገርን ተመኘ። ከዚያስ መስፈርቱ ምን ሊሆን ሲል ሲያወጣለት አንዲት ሚስት ያለችው ብሎ ነው ያስቀመጠው። ይሄ ከሐዋርያት በኋላ ለሚነሱ መምህራንና የቤተ ክርስቲያን መሪዎች የተቀመጠ ስርዓት ነው። በሐዋርያት ዘመን ነበረ ማለት ነው። ወይም ሐዋርያት ይህን ኖረውበታል ማለት አይደለም። ያልኖሩበትንም ቤተክርስቲያን ልትኖርበት የሚገባውን ስርዓት ነው ያስቀመጡት ማለት ነው። እና ሲያስቀምጡ አንዲት ሚስት ያለችው ብለው ፈቅደዋል። ስለ ሁለት ነገር ነው ብለውናል አባቶቻችን። አንደኛው በዚያ ዘመን የነበሩት በኤጲስቆጶስነት የሚመረጡ ሰዎች ከአመኑት ሰዎች መካከል ነው። ያመኑት ሰዎች ማለት ደግሞ አሁን ላይ ሄደው የሚያጠምቋቸው ሰዎች በመካከላቸው ደናግል ላይኖሩ ይችላሉ። ካጠመቋቸው ሰዎች መካከል ከእነዚህ አንዱን ኤጲስቆጶስ አድርገውት ወይም መምህር አድርገውት መሄድ ቢፈልጉ ሐዋርያት ሊያደርጉ የሚችሉት ምንድን ነው? 2-3 ሚስት ነበራቸው አደለ አሕዛብ። 2-3 ማግባት የተለመደ ነው። ወይም በአንድ ቤት 2 ሴት 3 ሴት ያስቀምጣሉ። አለበለዚያ ደግሞ በእኛ ሀገርም ድሮ እንደነበረው ስርዓት እዚህ አንዲቱን ሴት እዚህ ሌላይቱን ደግሞ ራቅ አድርጎ ቤት ሰርቶ ማስቀመጥ የተለመደ ነበር። እንደዛ በነበረበት ዘመን ስለነበረ ወንጌል ሲሰብክ የነበረው ከነዚያ መካከል መርጦ አንዲት ሚስት የነበረችው መርጦ መሾም የነበረው ይሄ። በኋላ ግን ቤተክርስቲያን እየሰፋች እየጸናች አማኞቿም እየበዙ ሲሄዱ ደግሞ ምን እየሆነ መጣ ማለት ነው? አባቶቻችን በድንግልና የሚኖረው ያገልግል፣ በኤጲስቆጶስነት በሊቀ ጳጳስነት ያገልግል ብለው
ፈቀዱ ማለት ነው። እንደዚህ አይነት ትእዛዝ አወጡ። ለምንድን ነው እንደዚያ የተባለው? ቅዱስ ጳውሎስ ጠቅሶታል። ዘሳው ሰበ ይሄሊ በዛ ያሰምራ ለቢሲቱ ነው። ያገባ ሚስቱን ደስ ለማሰኛት ይተጋል ነው የሚለው። መጽሐፍን ፈቅዷል። ሚስቱን ደስ ሊያሰኝ ያልቻለ ሰው እግዚአብሔርን ደስ ሊያሰኝ አይችልም። መጀመሪያ ሚስቱን እንዲያገለግል ፈቅዷል። ሚስቱን አሳዝኖ ሊመጣ አይገባም። ያ ማለት ምንድን ነው? አገልግሎት ባለበት ቀን ሚስቱ የፈቲው ፈቃድ ቢኖራት ሊያገለግላትን ቢወድና ብትፈልግ ሊከለክላት እንዳይችል ተጽፏል። ምክንያቱም መጽሐፍ አትከላከሉ እርስ በርሳችሁ ብሎ ፈቅዷልና። አንተ በራስህ ስልጣን የለም፣ ስልጣን ለሚስት ተሰጥቷል። እሷ በራሷ ላይ ስልጣን የላትም፣ ስልጣን ለባሏ ተሰጥቷል። እንደዛ ከሆነ አገልግሎቱ ይደናቀፋል፣ እንቅፋት ያጋጥመዋል። ከዚህ የተነሳ ያላገቡትን ሊያገለግሉ ፈቀዱ ማለት ነው አባቶቻችን። ይህን መነሻ ያደረጉት ቅዱስ ጳውሎስ የጻፈውን በመጀመሪያም ጌታ ያስተማረውን የምትበልጥ ሕግ አድርጎ ነው ያስተማረው። አይተዋል። ከእግዚአብሔር ላልተፈቀደለት ሰው በስተቀር የማትቻል ከባድ ሕግ አድርጎ ነው ያስተማረው ማቴዎስ 19 ላይ እንደምንመለከተው ማለት ነው። እና የምትበልጠውን ለሚበልጠው ማድረግ ወይም የሚበልጠውን ማድረግ ለምትበልጠው የምትበልጥ ምርጫ ላደረገ ሰው ፈቀዱ ማለት ነው። ለእንደዚህ አይነት ሰው ፈቅደው መስጠታቸው ከዚህ የተነሳ ነው። እሱን እያደረገ ኖሯል። ከዛ ውጭ ግን ይሄኛው ቃል አሁን አንተ የጠቀስከው ቅዱስ ጳውሎስ ለጢሞቴዎስ መጻፈለት በመጀመሪያው ጢሞቴዎስ ምዕራፍ 3 ላይ ያለው ስለ ኤጲስቆጶሱ የተጻፈው ቄስ ተብሎ የሚፈታል ያውቃል። በባህላችን በመጽሐፍ ቅዱስ ያፈታት ባህላችን ማለት ነው ኤጲስቆጶሱን ቄስ፣ ቄሱን ኤጲስቆጶስ ማለት የተለመደ ነው። ቅዱስ ዮሐንስ በአንድ መልእክቱ ላይ ሲጽፍ ምን ብሏል? እምነ ቀሲስ ብሎ ነው የጻፈው። ለሮምና ሲጽፍላት ለዚያች ለሴቲቱ ለህሪቶ ለእግዝእት ብሎ ከኔ ከቄሱት ብሎ ነው የጻፈው። እና ቄሱ ብሎ የጻፈው እሱ ፓትርያርክ ነው አይደል? ፓትርያርኩ ዮሐንስ ቀሲስ ብሎ ራሱን ጠርቷል። ፓትርያርኩ ዮሐንስ ራሱን ቀሲስ ብሎ ከጠራ እዚህ ላይ ኤጲስቆጶስ የሚለውን ቀሲስ ብለን መተርጎም እንችላለን የሚል የሊቃውንቱ ባህል አለ እና በዚያ መልኩም ሊፈታ ይችላል ብለው አባቶቻችን ተርጉመውታል ማለት ነው። በዚህ መንገድ የምትሄድ ናት የምትሆነው ማለት ነው። ወደ ዋናው ጥያቄያችን ወደ መጀመሪያው ስንመለስ ግን ምንድነው የምትሆነው? ሁለቱንም ሊመርጥ አይችልም። አንድ ሰው አንዱን ነው ሊመርጥ የሚችለው። ስለዚህ ምንድን ነው ማድረግ ያለበት? የመጀመሪያው ጸሎት ያድርግ፣ ወደ እግዚአብሔር ያመልክት። የትኛዋ ናት እሱን ፈቃድ እግዚአብሔርን ፈጽሞ መንግስቱን ለመውረስ የምታበቀው የትኛዋ ናት የሚለውን እንዲመርጥለት አይደለም ለመወሰን እንዲረዳውን የሚጸልይ እንጂ እንዲመርጥለት እግዚአብሔርማ ሁለቱንም ፈቅዶለታል። ሁለቱንም ቢያደርግ አይቀየሙ። ብቻ ግን ፈቃድ እግዚአብሔርን አንዳንዴ እኮ አግብተህም ፈቃድ እግዚአብሔርን መፈጸም ማትችል ልትሆን ትችላለህ። ሌላ ጊዜ ደግሞ መንኩሰህም ፈቃድ እግዚአብሔርን ለመፈጸም ማትችል ሰነፍ ልትሆን ትችላለህ። ያ ማለት ሕገ ድንግልና ሕገ ምንኩስና በራሱ የሚፈቅደው የሚያዘው ነገር አለ። ያን መፈጸም አለብህ ካገባህ ካመነኮስ። ካገባህም ደግሞ ሕገ ጋብቻ ሕገ ተዋስቦ የሚፈልገው ነገር አለ። እሱን መፈጸም መቻል አለብህ። የየራሳቸው መስቀል አላቸው። ሁለቱም ከፀዊረ መስቀል አያወጡህም። ያ ማለት የክርስቶስን መስቀል ከመሸከም ውጭ አትሆንም በሁለቱም ብትሄድ። እንደዚያማ ከሆነ መስቀሌን አልተሸከም ሊያገለግለኝ አይችልም ስለሚል የመነኮሰ ብቻ ፀዊረ መስቀል ያለበት ነው ብለህ የምታስብ ከሆነ አንተ ከክርስቶስ ሕግ ውጭ ሆናል ማለት ነው። ልታገለግለው አትችልም ማለት ነው። እና በሁለቱም አሁን አንዳንዱ ሰው በጣም ማወቅ ያለበት በጋብቻ ውስጥ ፀዊረ መስቀል ያለ አይመስለውም። በጣም የሚሸወደው እዛ ላይ ይመስለኛል። ለዛም ነው አንዳንዱ ሰው በጣም ሰነፍ ሲሆን መንኩሶ በቃ ለምንድን ነው ለሚስቴ ለልጄ እያልኩ የሚጨነቀው ብሎ መንኩሶ በነፃነት መኖር የሚፈልግ ሰው አለ። በምንኩስናም ፀዊረ መስቀል አለ። ለፀዊረ መስቀል ነው የሚመነኩሰው፣ ለፀዊረ መስቀል ነው የሚያገባው። ይሄንን በሁለቱም ውስጥ መኖሩን ማወቅ አለበት። አንዳንዱ ደግሞ ካገባ በኋላ መከራ ያለባቸው በመነኮሳት ነው ብቻ ብሎ የሚያስብ ሰው አለ። መነኩሴው እየበላ እኔ ምንድን ነኝ የሚል ሰው ሰምተህ አታውቅም? በቃ መነኩሴው እንዲህ እያደረገ እኔ ምንድን ነኝ የሚል ሰው ሰምተህ ታውቃለህ? ከእሱ አንጻር ያነጻጽራል ራሱን ታውቃለህ። ግን እንደዚህ አይደለም። በሁለቱም በኩል ፀዊረ መስቀል አለ፣ በሁለቱም በኩል ተዘክሮተ እግዚአብሔር አለ። ለዚህም ነው በሁለቱም በኩል ያሉ ሰዎች ለጸሎት ሌሊት እንዲነሱ የሚጠየቁት። ለዚህ ነው እንዴ ተሟሙቆ ሚስቱን አቅፎ ዝም ብሎ ወድቆ እንዲያድር አይፈቀድም። መነኩሴውም በልቶ ጠጥቶ እንደ ግንድ ተዘርሮ ተረብርቦ እንዲያድር አይፈቀድለትም። ሌሊት ለተዘክሮተ እግዚአብሔር ያክል የምታበቃው የጸሎት ጊዜ ልትኖር ይገባል ማለት ነው። በዚያ ሁኔታ ነው እንግዲህ አገልግሎቱ የሚቀጥለው። ስለዚህ ከሁለቱ አንዱን ይመርጣል። እንደነገርኩ በጸሎት በሱባኤ እግዚአብሔርን ጠይቆ ሊመርጥ ይችላል። ያ ማለት ከዛ በኋላ ወደ ገባባት ወደ መረጠባት ሕግ ሲያዘነብል እግዚአብሔር እንዲረዳው ነው። ከዚያ ሲቀጥል ግን ምንድን ነው ማድረግ ያለበት? እሱ ራሱን በደንብ ማወቅ መመርመር ይገባዋል። ራስን ማወቅ እዚህ ላይ ነው የሚጠቅመው። ያ ማለት ምንድን ነው? አንዳንድ ጊዜ የፈቲው ጾር
የፈቲው ፈቃድ ማለት ነው ልጥፍ ናት። ልዝብ ብላ ከሰውነት ተጣብቃ የምትኖር ነገር ናት። ላታውቃት ትችላለህ። ለምሳሌ በምሳሌ ላስረዳህ። እሳት ወየቱ ስትቀርበው ይታወቃል። የባህር ግን ርጥበቱ ወይም ደግሞ ቁረቱ ካልነካው በቀር አይታወቅም። እና ይኸውልህ አንዳንዴ እንደው ሴታይቱ ያልተመኘ ሁሉ ለድንግልና ምቹ ነው ብለህ እንዳታስብ። ይህስ መመንኮስ ነው ያለበት አትበል። ይሄ ሰው ሴት ብታቀርብለት ምቹ ጊዜ ብታመቻችለት አልፎ መሄድ ይችላሉ የሚለው ነው ዋናው ነገር። ኑሮ ቢስማማለት፣ መብል መጠጥ ቢዘጋጅለት፣ የልቡ ፈቃድ ቢፈጸምለት፣ ይሄ ተድላ ስጋ ቢባለው ማለት ነው። ተድላ ስጋ ቢፈጸምለት ይሄ ሰው በትክክል ንጽህናውን ጠብቆ ከሴት ርቆ መኖር ይችላል። እሱ ነው ዋናው። ፈተናው ማለፍ ይችላል። አሁን አንዳንድ ሰዎች ምን ያስባሉ መሰለህ? በቃ ይሄ ኑሯቸው ያለባቸው ሸክም ለትምህርት በማድላታቸው የመብል መጠጥ በመቀነሳቸው ምክንያት ለጊዜው የፈቲው ጾር ላይ ይሰማቸው ይችላል። በዚህ ምክንያት ምን ያደርጋሉ? ይመነኩሳሉ። ሲመነኩሱ ይሾማሉ፣ ገንዘብ ያገኛሉ። ገንዘብ ሲያገኙ ወይም የተሻለ ደሞዝ ማግኘት ሲጀምሩ ወደ ሴት ይመለከታሉ። ችግር የሚፈጠረው ያን ጊዜ ነው። ይሄ ምክንያቱም ፍትወት መንቀልቀል፣ ይሄ ምንድን ነው በውስጣችን የምትንቀለቀለው የምትንበለበለው ተፈጥሯዊ ይሄ የፈቲው ጾር ባህሪ እንስሳዊት ከሁላችንም ላይ አለች፣ በመነኩሴውም በእኛም ዘንድ አለች። ግን ባህሪ እንስሳዊት ለመብላት ለመጠጣት የምታደርግ ወይም ነፍስ በዛ ውስጥ አድራ የምትኖር ናት እንጂ የግድ እንድታገባ የምታደርግ አይደለች። በባህሪ እንስሳዊት ላይ ፍትወት እንስሳዊት ደግሞ ስትጨምርባት ነው። አግባ አታግባ፣ ወደ ሴት ተመልከት የምታሰኝ ሴት አነጋገር፣ ከሴት ጋር አውራ የምታሰኝ እሷ ናት። ስለዚህ እሷ ቀስ ብላ ትወጣለች በኋላ ላይ ኑሮ መቻችለት። እና አንዳንዱ ሰው በጣም እንትን የሚለው የሚቸገረው ድሃ በነበረ ጊዜ ምንም አይነት ስሜት የለው። ተርታ ልብስ ሲለብስ በነበረ ጊዜ ሴቶችም አይመለከቱትም። መድረክ ላይ አይቀመጥ አይወጣ በነበረ ጊዜ የሚያየውም የለም ከሴቶች መካከል። አባ ብሎ የሚቀርበውም የሚጠይቀውም የለም። በኋላ ግን አባ መባል ሲጀምር፣ አባት መሆን ሲጀምር፣ መባረክ ሲጀምር፣ ምክር መስጠት ሲጀምር፣ ቤቴን ባርክልኝ መባል ሲጀምር ፈተናው የሚመጣው ጊዜ። ስለዚህ ምንድን ነው ማድረግ ያለበት? አንድ ሰው ይህንን ሁሉ ማለፍ የሚችልበትን ጥበብ አዘጋጅቶ ከጨረሰ በኋላ ነው መመንኮስም ያለበት። ይህንን የማይችል ደግሞ ምንድን ማድረግ ያለበት? እዚህ ውስጥ ያለውን ከሚስት ጋር ሆኖ የሚመጣውን መከራ ተቀብሎ ሕገ እግዚአብሔርን እየፈጸመ ለመኖር መወሰን መቁረጥ አለበት ማለት ነው። እሱን አድርጎ ነው መቀጠል የሚገባው። ይህንን ማድረግ ከቻለ ከነዚህ ከሁለቱ አንዱን መምረጥ ከቻለ ማለት ነው። በገባበት መንገድ ግን እግዚአብሔርን የሚያገለግልበትን ደግሞ በደንብ በሚገባ ማሰብ ይኖርበታል። ይሄ ማለት ምንድን ነው? ካገባ ሚስቱን ለመመገብ የሚተጋ መሆን አለበት። እግዚአብሔርን አታየውም እንደ እስራኤልን ካወጣቸው በኋላ 40 ዓመት የሚወስዳቸው መንገድ ነው አይደል? ውጡ ያላቸው እሱ ነው። ስለዚህ ምግባቸውን ማሰብ ያለበት እሱ ነው አይደል? እስራኤል ማንን ነው መጠየቅ ያለበት? ውጣ ብሎ ያዘዘውን እግዚአብሔርን ነው መጠየቅ ያለበት አይደል? ስለዚህ እግዚአብሔርን ጮኸ ወደ እግዚአብሔር። እስራኤል ልክ ነው። ውጣ ያለው እግዚአብሔር ነው። የሚያበላው ነገር ሲያዘጋጅ ውጣ ሊለው አይገባም። ውጣ ያለው የሚያበላው ነገር አዘጋጀ። ከሰማይ መና መጣ። ተደርጎ የማያውቅ ነገር ነው። ስለዚህ እግዚአብሔር አሰበበት ማለት ነው። ከአለት ላይ ውሃ ፈለቀ። ከምድር ላይ ቢያፈልቀው ምድሩን ተሸክሞት አይሄዱም። ታውቃለህ? እዚህ ላይም ያፈልቃል፣ እዛም ላይ ነው እንደገና ደግሞ ሊያፈልቅ የሚችል መንገደኛ ናቸው። ስለዚህ ከአለት አደረገው። የሚከተላቸው ነው እየተከተላቸው ሊሄድ የሚችል። ካገባህ እሷን ለመመገብ የምትተጋ መሆን አለብህ። ሌሊትን ቀን የምትተጋ መሆን አለብህ። እንቅልፍን አጥተህ ማለት ነው የምትተጋ መሆን አለብህ። ካላገባ ለምን አወጣሃት ነው? ካላገባ ከእናት ከአባቷ ቤት ለምን አወጣሃት ነው? በእናትና በአባቷ ምትክ ተሰጥታታል። ለዚህም እኮ ነው እናትና አባቷን ትተዋለች። እናትና አባትሽን እርሺ ያልካት እኮ ለዚህ ንጉሥ ውበትሽን ወዷልና ተብሎ የተዘመረልህ አንተ ስታገባ ቤተክርስቲያን አንተን ወክላ እኮ ነው እንደዚያ ንጉሥ እያለች አንተን ስትናገርህ የኖረችው ለዚያ ነው። ስለዚህ የምትመግባት ጌታ ይኸውልህ እኛን ምዕመናንን ከዓለም ከለየን በኋላ ስጋውን ደሙን ነው ምግብ አድርጎ ይሰጥናል። አይተሃል? እስከዚህ ድረስ የምትራራላትና የምታስብላት መሆን አለብን ማለት ነው። ሌሊትም ትጸልይላታለህ። ተንበርክኮ ጌታ ሲጸልይ ያላየው ስለ ቤተክርስቲያን እኮ ነው የጸለየው። ይህ የሞት ጽዋ ከእኔ ይለፍ። አይተሃል? ከዛስ ሞት ገፍቶ እንኳን ቢመጣ ሞቷን የምትቀበልለት መሆን አለብህ። የሚጠረጠረ ሰምተሃል አይደለም? ሞት መጥቶ በጣም እኔን ከአንተ በፊት ያርገኝ እኔን ከአንተ በፊት ያርገኝ የሚባባሉ ባልና ሚስቶች ነበሩ። ሰባኪዎች ሲቀልዱት ነው የሰማሁት። እና
ከአንተ በፊት አድርገኝ ይባባላሉ። እና አንዱ እንደው ተንኮለኛ ወዳጃቸው ይህን ይሰማና አንድ ቀን ሌሊት መጥቶ ያንኳኳል። ጥቁር ልብስ ለብሶ ስትከፍት ጥቁር ልብስ ለብሶ ማነህ? እኔ መልአከ ሞት ነኝ። እና ያው እንግዲህ ከአንተ በፊት ያድርገኝ ስትባባሉ ሰምቼ አንዳችሁን ልወስድ መጥቻለሁ፣ ማንን ልውሰድ አለ። በኋላ እሷም ውዴ እንደው ለልጆችን የበቆይላቸው አይሻልም አለችው ይባላል። በኋላ ሰውየውም አይ አንቺ ወጥተሽ ወርደሽ ነግደሽ አርሰሽ ቆፍረሽ አታበያቸው፣ እኔ ብቆይ ይሻላል፣ አንቺን ውሰድሽ ነው። አትተወንም ሲሉት አልተዋችሁም፣ ሁለታችንን ሳትወስደንም፣ አይ አንድ ጊዜ አልወስድም፣ አንዳችሁም ነው ወስድ፣ ተስማሙና ሰጡኝ ሲል እንደዚያ አሉ ይባላል። እና አንዳንድ ጊዜ ሞትልሻለሁ ማለት በቃል ብቻ ሊሆን ይችላል። እንደ ክርስቶስ በተግባር የምታደርገው ግን መሆን አለበት። ምክንያቱም ክርስቶስ የሞተው ስለ ቤተ ክርስቲያን። ይሄ ማለት ምን ማለት? ለሙሽራህ የምትሞትላት መሆን አለብህ። ይስሐቅ ርብቃን ይዞ ይመጣ በነበረ ጊዜ እያውበር ባለፈው አንስተነዋል። ባለፈው ክፍል ይዞ ይመጣ በነበረ ጊዜ ሌባ ወንበዴ ከመንገድ እንዳይጣላቸው ብሎ እየወጣ እየገባ አቀበት ላይ ሆኖ ይመለከት ነበር ይላል። አንደኛው ናፍቆት ነው፣ ሙሽራው እየመጣችለት። ሁለተኛው ደግሞ ከወንበዴ ለመጠበቅ ነው። ያን ጊዜ ሙሽራ የሚቀሙ ወንበዴዎች ነበሩ። በሀገራችን የተለመደ ነው። በገጠሩ ሙሽራ መቀማት አለ ልምድ። እንዲህ ጫካ አቋርጦ የሚሄደው ሩቅ ሀገር ነው የሚሄደው። አሁኑ በመኪና በአውሮፕላን አደለ፣ እንዳሁኑ በመብራት በአጀብ አደለ። እንደዚያ ስላልነበረ አለ እሱና ከዛ ለመጠበቅ ነው ይላል። ስለዚህ የምትሞትላት መሆን መቻል አለብህ። ይሄንን አስበህበት ታገባለህ። ከመነኮስ ወይም ደግሞ ድንግልናን ከመረጥክ ደግሞ ምንድነው ከዝሙት ብቻ አይደለም መጠበቅ ያለብህ። ለዝሙት የሚያበቁህን ነገሮች ከወዲሁ የእሳቱን ነበልባል የሚወስነው ማገዶውን መቀነስ ከቻልክ ነበልባሉን መቀነስ ትችላለህ። እና ነበልባሉ እየተንቀለቀለ ጣራውን የሚይዝብህ ከሆነ ነበልባሉን ለመያዝ አትሞክር፣ ያቃጥልሃል። ማድረግ ያለብህ ማገዶን መቀነስ፣ አናዳጅ ነገሮችን ትቀንሳለህ። ከዚያስ ነበልባሉ ይገታልሃል ማለት ነው። ድንግልናም እንደዚያ ባለ ሁኔታ የምትጠበቅ ናት። ማገዶ ቀንስ። አንዳንዱ ሰው ይኸውልህ መኝታውን ያመቻቻል፣ መብል መጠጥ ያበዛል፣ እስኪሰክር ድረስ እኮ ነው ይጠጣል። እንደዛ ሆኖ ድንግልናውን መጠበቅ ይሳነዋል። ከዚያ ምን ይላል እንዴ ሰው ነኝና ማለት ይጀምራል ማለት ነው። ድንግልናም እኮ እና ጋብቻን እንዲመርጥ የተጠየቀው መጀመሪያም ሰው ስለሆነ ነው። እና እንደው አንዳንዱ ሰው እውነት ለመናገር ማገዶውን መቀነስ አቅቶት በሚንበለበል እሳት ውስጥ ሆኖ የሚቃጠል ይመስለኛል። ከዚህ አንጻር እሱን ለማድረግ መወስነ ይሄ ጣዕመ እክል የሚያስደስተው ከሆነ ይሄ ፍጋ ዓለም ይሄ ተድላ ዓለም የምንለው በዓለም ውስጥ የሚገኘው ተድላ ደስታ ምንድን ነው? የብራንድ መልበስ፣ ለምሳሌ ፋሽን መልበስ፣ በየቀኑ መኪና መቀያየር፣ በየቀኑ መድረክ ላይ መታየት፣ በየቀኑ ሽቶ መርከፍከፍ፣ እንዲህ አይነት ነገር የሚያምረው ከሆነ ከመጀመሪያም ድንግልናውን ለመጠበቅ አጥር ቅጥር አላበጀለት እና ይሄ ሰው ድንግልናውን ቢያጣ አጥሩን ቅጥሩን ራሱ አፍርሶ ነው። እንግዲህ በርን ከፍተህ ሌባ ወሰድብኝ ትላለህ እንዴ? ሌባ ዘረፍ እንዴት ይባላል? መጠበቅ እኮ ነው። በርን እንትን ብሎ መጠበቅ ነው። አፍህን ከከፈትክ እኮ ዝንብም ይገባል፣ ሌላም ፍጥረት ሊገባ ይችላል። ስለዚህ አፍህን ዘግተህ ነው እየኖርክ ያለውና በዛ ሁኔታ መጠበቅ የሚችል ሰው ሊያደርገው ይገባል። ከዛ በኋላ እንደውም መሆን ያለበት ምንድን ነው? ይሄ ጣዕመ እክል ሳይሆን ጣዕመ ቃል የሚለይ ምንድን ነው የሚለው ዮሐንስ አፈወርቅ በከመ ጉሬ ይፈልጥ ጣዕመ እክል ከማሁ ነፍስኒ ትፈልጥ ጣዕመ ቃል ይላል። ይህ ማለት ነው ጉሮሮህ የእህል ጣዕም ይለያል፣ ነፍስ ደግሞ የእግዚአብሔርን ቃል ጣዕም ትለያለች። የእግዚአብሔር ቃል ጣዕም ደስ የሚያሰኛት ትሆናለች ማለት ነው። በወይን ጠጅ ደስ የሚል ከሆነ ገና ለምናኔም ለድንግልና ብቁ አይደለም። በእግዚአብሔር ቃል ደስ የሚል ከሆነ ነው ለምናኔም ለድንግልናም ለአቂ በድንግልናም ለአቂ በምናኔም ለአቂ በንጽህ በጠቅላላው ምቹ የምትሆነው እንደዚያ ሲሆን፣ ስለዚህ ታውቀዋለህ ከወዲሁ ስትነሳ የምትነሳበት ሁኔታ ይወስነዋል። አነሳስህ ማለት ነው። አንዳንድ ላወራወሩን ታይና እኔ ጋ አይደርስም ብለህ የምትወስንበት እና አንዳንዱ ሰው ርቆ እንደማይሄድ ከወዲሁ ታየዋለህ። ዓለማውያን የማያደርጉትን የትውዝፍት በነገራችን ላይ ይሄ ሽቱ መርከፍከፍ፣ በየጊዜው ልብስ መለዋወጥ፣ እንደው ይሄ ምግብ መለዋወጥ፣ መኝታን ማደላደል ምን ማለት ወደ ዝሙት ለመሄድ መሰናዳት ነው። ይህ ማለት ለመንገደ ዝሙት የሚደረጉ ስንቆች ናቸው። ስንቅ ለመንገድ ለመሄድ ስታስብ ስንቅህን መታወቂያህን ታዘጋጃለህ። ልክ እንደዚያ ማለት ነው። ልክ እንደዚያ ማለት ያለ መንጃ ፈቃድ መኪና እንደማትነዳ ሁሉ እነዚያ ነገሮች ከሌሉም ወደ ዝሙት አትገባ። ዝሙት ዝም ብሎ በር ተከፍቶ ለምትገባበት ነገር አይደለም።
አሉ በገዳም በጣም በትህርምት የሚኖሩ ግን ደግሞ በዝሙት የሚፈተኑ አሉ። እነዚያ ራሱን ችሎ አንድ የተጋደሉ መንገዳቸው ስለሆነ ነው። እዚህ በከተማ ውስጥ የምንኖር ሰዎች ግን በድንግልናም የሚኖር በምንኩስናም የሚኖር ሰው ሊሆን ይችላል። እንደዛ ባለው ሁኔታ ይህን እነዚህ ነገሮች ማራቅ ከቻለ ከፈተና ውጹ ይሆናል፣ ነፃ ይሆናል። እና እነዚህን መለየት ከቻለ በራሱ ነው እንግዲህ ወደ ውሳኔ መሄድ የሚችለው። ይህን ማድረግ ትችላለህ ወይ ነው። አሁን መብል መጠጥ ማታበዛ ከሆነ ሳቅ ጨዋታ የሚበዛበት ቦታ ላይ መለየት የምትችል ከሆነ ለመለየት መወሰን ነው በጠቅላላው። እኔ ድንግልና ምንኩስና ይመቸኛል እሱን ነው መምረጥ የምችለው ካልክ ከእነዚህ ነገሮች መለየት። ሳቅ ጨዋታ የምታበዛ ከሆነ ከሴቶች በተለይ ደግሞ ከሴቶች ጋር ማውራት፣ ሴትም ከሆነች ከወንዶች ጋር ማውራት፣ መዳራት፣ እንዲህ አይነት ነገሮችን የሚወዱ ከሆኑ ዝግጁ አይደሉም ለዚያ ማለት ነው። ይሄ ማለት ፈርተው ነው የመነኮሱት። ይሄ ማለት በጋብቻ ውስጥ ያለውን ፈተና ፈርተው ቤት ኪራይ አለ፣ ልጅ ትምህርት ቤት አለ፣ እሱን ሲያስበው አየው ፈርቶ ነው የመነኮሰው ማለት ነው። አንዲት ሴት ፈርተህ መንኩሰህ የእግዚአብሔርን ፍርድ እንዴት ትችለዋለህ? እግዚአብሔር እንዴት አትፈራው? በአንዲት ሴት ምክንያት የሚመጣብህን ፈተና መቋቋም ፈርተህ ለዘላለም በእሳተ ገሃነም መጣልን እንዴት አትፈራም? እንዴት አታስበውም? እሱን አስበህ ነው መወሰን የሚገባው ለማለት ነው። እንግዲህ ከዚህ አንጻር ነው እንግዲህ ሊወስን የሚችለው። እዚህ ጋ ግን እንደው ይቅርታ አድርጉልኝና ሁኔታ በጣም ብዙ ደግሞ ሌላ በእኛው አካባቢ በቤተ ክህነቱ አካባቢ ያሉ አንዱ ሲመነኩስ እያዩ የሚመነኩስና እንደው ከመነኮሰ በኋላ መንኩስ የሚሉ ብዙ ወትዋቶች አሉ። ማለት የማንጠብቃቸው ወንድሞቻችን እህቶቻችን የሚመነኩስበት አጋጣሚ አለ። ማለት መንኩስ ስለተባሉ ወይም ደግሞ ወደ አባቶችም ቀረብ ሲሉ መንኩስ ወይም መንኩሽ አይነት ነገር ግፊት መጥቶ ግን ስሜታቸው እስከ መጨረሻ የማግባት ስሜት እንዳላቸው የምናውቃቸው እንደው እንዴት ይታያል እነዚህ ነገሮች? የሚመክርም እንደ ቅዱስ ጳውሎስ ለይቶ ጠንቅቆ ሊመክር ይገባል። ምክር የሚቀበልም እንደ ቆሮንቶስ ምዕመናን ለይቶ መስማት መቀበል ይገባዋል። ለነፍሱ መዳን የሚጠቅመውን ነው መቀበል ያለበት። ዝም ብሎ እኔ እኮ ይኸውልህ በጽዋ ቀድተህ የምትሰጠኝን መጠጥ ሁሉ አይቼ ጠይቄ ምንድን ነው ለእኔ ይስማማኛል ወይ ብዬ ነው ማድረግ ያለብኝ እንጂ የሚያመኝ ደዌ የሚሆነኝ ከሆነ ላደርገው በፍጹም አይገባም። እና የሚመክር ደስ ያለውን ሊመክር ይችላል። ይልቁንም ደግሞ የተመኘውን እንደው እንዲህ ብትሆን እኮ አንተ ለቤተክርስቲያን ታስፈልጋለህ የሚሉ ሰዎች አሉ። አንተ እኮ ለቤተክርስቲያን ጳጳስ ብትሆን ይለዋል። እንዴ ጳጳስና እኮ ሰው ስለተመኘልህ አንተም ስለተመኛት የምትደርስባት ነገር አይደለች። ሲጀመርም ሹመት ታስበው አይመነኮስም፣ ነውር ነው። ሲጀመርም ተድላ ዓለም ይሄ ሀሎ መንበርት ምንለዋለ። ሀሎ መንበርት ማለት ብሎ በቃ ይህን ሀብት አገኛለሁ እንዲሆን ይሄን የምታገባ ከሆነ እናትና አባቷ የሚያወርሷትን ሀብት ንብረት አይተህ የከተማ ቤት አላቸው እንዲህ አላቸው እሷም ባገባ እኮ ብለህ አላል ውበቷን አይተህ እንዲህ አይነት ነገር አይተህ እንዳታገባ ተጽፏል። ምክንያቱም ሳትወዳት ልታደርገው አይገባም። ያንን የምትመነኩስም ከሆነ ሹመቱን ሽልማቱን አስበህ መሆን የለበትም። ነፃነቱን በወደድኩት እሷን ሳላስፈቅድ የትም ቦታ ሄጄ አድራለሁ፣ የትም ሄጄ እገባለሁ፣ እወጣለሁ እንደዚህ ብለህ መሆን የለበትም። ትመክራለህ ከነፍስ ጋር የሚሰጡህን ምክር ከራስህ ነፍስ ጋር ደግሞ ከልብህ ጋር አብረህ ታሰናስለዋለህ፣ አብረህ ታስማማዋለህ ማለት ነው። ይሄ ማለት ምን ማለት ነው? አንተና እኔ አብረን አንድ ማዕድ ላይ ብንቀርብ የምንቆርሰው ላፋችን በሚስማማን ልክ ነው፣ በመጠናችን ማለት ነው። ያ በልካችን ነው። እኛም በዚህ ዓለም ስንኖር በልካችን ነው ማሰብ ያለብን እና ሊያገባ የሚወደውን ሰው ልክ በእንደዚህ አይነት ሁኔታ አማሎም ወደ ምንኩስና፣ ወደ ንጽሕና፣ ወደ ድንግልና ማስገባት ሌላ ፈተና ነው። ሲጀመርም አንዳንድ ጊዜ እንደ ኤልያስ እንደ መልከጼዴቅ ሀብቱን የተሰጣቸው ሰዎች ሊኖሩ ይችላሉ። አንዳንዴ ወደ ጋብቻም ገብተው የምታገኛቸው በማይገባ ማለት ነው ገብተው የምታገኛቸው ሚስቶቻቸው የሚያስለቅሱ፣ ባሎቻቸው የሚያስለቅሱ ወንዶችም ሴቶችም ይገኛሉ። ከዛ በኋላ ለሩካቤ ምቹ አይደሉም፣ ለዓለማዊ ጉዳይ በጠቅላላው ምቹ አይደሉም እና ሌሊቱን ሙሉ ሲጸልዩ ነው የሚያድሩት። ሚስቶቻቸው ጋር የሚተኙበት ጊዜ የላቸው። እሱ ደግሞ ሌላ ፈተና። ይሄ ምናልባትም ክፍሉ ንጽሕና ሊሆን ይችላል። ይሄ ሳያስብ ነው ዝም ብሎ ወደዚያ የገባው። አንዳንዱ ደግሞ እንዲያው ከባል የተሻለ ምንድን ነው እንክብካቤ የሚያደርግ ለሴቶች ላላገባት ሴት ማለት ነው፣ ወይም ለሰው ሚስት ሊሆን ይችላል።
ለሰው ሚስት ያን ያህል እንክብካቤ የሚያደርግ ባሏ ከሚያደርግላት በላይ እንክብካቤ የሚያደርግላት እና ከባሏ ይልቅ ወደ እሱ ዝንባሌ እንዲኖራት የሚያደርግ ሰው ደግሞ ሊፈጠር ይችላል። ይሄ ከመመንኮስ በድንግልና ከመኖር ይልቅ የሚመቸው ወይም ደግሞ የሚስማማው ሕገ እግዚአብሔር ለመፈጸም የሚያበቃው ጋብቻ ነው የነበረው ማለት ነው። እና በሁለቱም መንገድ እንዲሄዱ አቅጣጫውን ታሳያቸዋለህ እንጂ ወስና አትመክርም። ምክር የሚቀበሉትም ሰዎች ልክ እንደዛው ምክሩን ይቀበላሉ፣ ግን ደግሞ ከራሳቸው ጋር ያስማማሉ ማለት ነው። ገበያ ላይ ያገኘውን ልብስ ሳትለካ ትገዛዋለህ እንዴ? ልክ ቢሆን መሆን አለመሆኑን እኮ አይተህ ለክተህ ነው ወይ ቁጥርህን የምታውቀው ነው ይሄ ያህል ቁጥር ልብስ ስጠኝ ብለህ ነው የምትወስደው እንጂ ዝም ብላ የተሰፋው ወይም ደስ ያለ ልብስ ሁሉ ለአንተ አይሆነን፣ ለአንተ የሚሆነውን መርጠህ የምትወሰድ። ስለዚህ ከህይወት ምርጫዎች መካከልም አንዱን ስትመርጥ ለአንተ የሚሆነውን እና የሚያጸድቅህን ነው መምረጥ ያለብህ እንጂ ሰውማ ብዙ ሊልህ ይችላል። በሰው ግፊትም የምትገባበት ከሆነ እንዲያው ከገባህ በኋላ ወስነህ መቀጠል ነው ከዛ በኋላ። ምክንያቱም ጌታ በወንጌል ምን ብሏል? እርፍ ይዞ ወደኋላ የሚያርስ የለም ብሎ ስለተናገረ በተራራ ላይ ያለው ወደ ታች አይውረድ ነው የሚለው። ልብሱን እንኳን ለመውሰድ ቢሆን ተመልከት፣ ልብሱን እንኳን ለመውሰድ ቢሆን እይረድ፣ ከተራራ ሊወርድ አይገባውም። ወዘ ያለው ገዳም ነው። ወደ ገዳም የገባ ወደ ከተማ አይመለስ ባለበት ሆኖ ለአቂ በድንግልና ለአቂ በንጽህና የምትመቸውን ቦታና ሁኔታ መምረጥ አለበት። ከዛ በኋላ ያንን ሰዎችን ማስመርጠውት ሊሆን ይችላል አድርጎት ከሆነ ከዛ በኋላ ቢወርድ ሁለተኛ ጋብቻ ተቆጥራበት ከማዕረግም ዝቅ ስለምታደርገው ከዛ በኋላ ባለው እንዳለ መቀጠል መቻል አለበት። በነገራችን ላይ መውያ ፍቶትን ማሸነፍ ይቻላል እኮ። ግን ፍቶትን ማሸነፍ የሚቻልባቸውን መንገዶች ቅድም እንዳልነው የምትወዳቸው ከሆነና እነሱን መተው ካልቻልክ ነው እንጂ መተው ከቻልክ ፍቶትን እንደማሸነፍ ቀላል ነገር የለም። እንደው መተው ከቻልክ ነው። ግን እነዚያን አንተ እኮ ድምፅ አልሰማም ካልክ ድምፅ የሚያሰሙ ነገሮችን ሁሉ መዝጋት አለብህ አይደል እንዴ? ሬዲዮ ከፍተህ ድምፅ መስማት አልፈልግም ማለት አትችልም። ጆሮን ከመድፈን ደግሞ ሬዲዮን መዝጋት ይሻላል። እሱ ነው። አሁን ቤትህን እያፈሰሰ ከሆነ ራቅ ብለህ ከመቀመጥ ወይም ሳፋ ደቅነህ ሁልጊዜ ከመኖር ምንድነው የሚሻለው? ጣራዋን ማስተካከል ነው የሚሻለው። እና አሁን በቃ ሴቶችን እያየ ሁልጊዜ ከምትፈተን ሴቶችን ወደማታይበት መሄድ፣ ወንዶችን ከማየት ወደማትችልበት ቦታ መሄድ እሷም ማለት ነው ብታደርግ። የበላው የጠጣኸው ስሜትህን እየገፋፋ እያሟሟቀው እያነሳሳ የሚያስቸግር ከሆነ ደግሞ ልመጠጡ ቢቀርብህ መንግስተ ሰማያት እኮ መብልና መጠጥ አይደለችም። ያልበላም ያልጠጣም የበላም የጠጣም እኩል ነው በሰማይ። እንደውም እንደ እግዚአብሔር መልአክ አይደል የምንሆነው። በኋላ የምትኖረው ኑሮውን ተለማመድከው። እንደውም ይሄ ጣዕመክ ይሄ መብል መጠጥ ከማብዛት የምትከለከል ከሆነ ይሄ ለስጋ ግንባታ ነው የሚሆን። በነገራችን ላይ ለነፍስ ግንባታ ሊያገለግል የሚችል አይደለም መብል መጠጥ። ለነፍስ ግንባታ ለሌላ ስትሰጠው ነው ለነፍስ ግንባታ ነው። ለአንተ ስትሰጠው ለአንተ ስታደርገው አይደለም። ስለዚህ እንደው እንደዛ ብለህ አቀለህ ከተመለከትከው ምናልባት መውጣት የምትችልበት እድል አለ። ሰውም መክሮህ እንኳን የምትገባበት ማለት ነው። እዚህ ላይ ቅድም ሲያነሱ መሀል ላይ ምንድን ነው የተሰማኝ? ሌሊት ሲጸልዩ ለፍቶት ወይም ለሩካቤ እንደው ዝግጁ ያልሆኑ ሰዎች ሊገጥሙ ይችላሉ በትዳር ላይ የሚል ነገር አነሱ። እውነት ነው። አሁን እነዚህን ነገሮች አንዳንድ ጊዜ በሴቶቹም ይሁን በወንዶቹም የመከላከል ነገር ይኖራል። ማለት ለምሳሌ ወደዚህ ከፍላጎት ማጣት ይሁን ከሌሎች አንጻር ይሁን አላውቅም፣ ግን ለምሳሌ ዛሬ በአንድ ልደታ በሁለት ታዲያስ በሶስት በዓታ እየተባለ ወሩም ሙሉ እንደዚህ በጸሎት ተጠምደው በቤተክርስቲያን በመመላለስ የሚያደርጉ እናቶች አባቶች ሊኖሩ ይችላሉ። እና ቤተክርስቲያን ግን ሩካቤ ስጋን መቼ ነው የምትፈቅደው የሚለውን ጥያቄ በዚሁ አጋጣሚ ላነሳ ፈለኩ። ምዕመናን አንድ እንዲያውቁት የሚያስፈልገው ነገር ትዳር የቤተክርስቲያን አንድ አካል ነው፣ የተለየ ነገር አይደለም። በትዳራቸው ውስጥ ጣልቃ ገብተን ትምህርት የሰራ ነው፣ ቀኖና ያዘጋጀ ነው። ትዳሩም ቤተክርስቲያን ስለመሰረተችውና ሊቀደሱበት የምንፈልገው አንድ መመሪያ ስለሆነ ያ ማለት በሚስቱ ነው ባል የሚቀደሰው፣ ባልም ደግሞ ሚስትም ደግሞ በባሏ ነው የምትቀደሰው። እና አንዱ የቅድስናቸው እንዲሁም የክርስቶስና የቤተክርስቲያን ምሳሌ ያደርገነዋል። በጣም ትልቅ ነገር ነው። ወይም የመለኮትና የትስብእት ምሳሌ ያደርገነዋል ማለት ነው። እና ከዚህ የተነሳ ልክ እንደ ድንግልና እንደ ምንኩስና ሁሉ የምንጠብቀው አንዱ የቤተክርስቲያን ሀብት ነው። የግላቸው የራሳቸው ብቻ አድርገው እንዳይመለከቱት ነው። በእኛ ትዳር አያገባውም ብሎ ማንም ማሰብ የለበትም። ካህኑ ያገባዋል፣ ቤተክርስቲያኒቱ ያገባታል። እዛ መካከል ጋብቻው ይመለከተናል ለማለት ነው። እንደዛ ከሆነ ሩካቤያቸውንም አብረን እናነሳለን።
ለሩካቤ የተፈቀዱላቸው ቀናት አሉ። ለቁርባን የሚዘጋጁባቸው ቀናት አሉ። ለቁርባን የሚዘጋጁባቸው ማለት እሁድ ነው። ዕለተ ሰንበት ያው ይቆርባሉ። ለዚያ የሚዘጋጁባቸው ቀናት ደግሞ አሉ። ከዛ ውጭ ደግሞ በዓላት አሉ። አራት ጊዜ ነው የተከለከለው። በነገራችን ላይ ሩካቤ ባለፈውም በአንቀጸ ጾም የተወሰነ ማንሳት ሞክረናል ይመስለኛል። ምዕመናን ያንን ያስታውሱታል ብዬ አስባለሁ። አጽዋማት፣ በዓላት፣ አራስነት እና የወር አበባነት ናቸው። እነዚህ አጽዋማት፣ በዓላት ፐርስትሪክት የምንለው ማለት ነው። እነዚህ የተከለከሉ ናቸው። ከነዚህ በተጨማሪ እንግዲህ እነዚህ ውስጥ ነው ቁርባኑ የሚጨመር። በነገራችን ላይ በዓላት የሚለው ውስጥ ነው ቁርባኑ ያለው። በዓላት የሚለው ውስጥ ቁርባኑ አለ እንጂ ራሱን ችሎ ደግሞ ለቁርባን የተለየ ቀን እናዘጋጃለን ማለት አይደለም። ይሄ ከሆነ ትንሽ ይከብዳቸዋል። በዓላት የሚለው የቁርባን ቀናቶቻቸው ናቸው። ቃል እግዚአብሔር የሚሰሙባቸው ቀናቶች ናቸው። ቤተ እግዚአብሔር ደግሞ የሚጸልዩባቸው ቀናቶች ናቸው። እነዚህ በዓላት ማነው ለቁርባንም ለአክብሮ በዓላትን ለአክብሮ ሰንበትን ስንል የምናከብራቸው ናቸው ማለት ነው። በዓላት ስንል ግን እኛ ይኸውልህ አሁን ከ1 እስከ 30 ብዙ ጊዜ ሰዎችም ሲተቹ እሰማለሁ። ከ1 እስከ 30 በዓል ያደረግነው እኮ ዝክረ ሰማዕታት በቤተ እግዚአብሔር በቤተ ክርስቲያን ወይም ዝክረ ቅዱሳን በቤተ ክርስቲያን አንድ ጉዳይ ስለሆነ ነው። አንድ ጉዳይ ነው። ምክንያቱም የቅዱሳንን ገድላቸውን ለትውልድ በነገርክ ባዘከርክ ቁጥር ሌላ ቅዱስ ታገኝበታለህ። እንደዛ ስለሆነ ነው እንጂ አሁን የግድ እኮ ቅርንጫፉ ጎረቤትህ ላይ የበቀለች ዛፍ ቅርንጫፏ ወደ አንተ ግቢ ቢገባ ቅርንጫፏን አይተህ የዛፏን ስም ማወቅ አትችልም። ግንዱን ማወቅ ትችላለህ ማለት ነው። የምን ቅርንጫፍ እንደሆነ ታውቀዋለህና ማለት ነው። እና ቅዱሳንን በየቀኑ የምናስታውሳቸው በየቀኑ ስራ ፈታችሁ ተቀምጣችሁ ባልና ሚስቱን ከሩካቤ ተከልክላችሁ አክብሩት እያልን አይደለም። መታሰቢያቸው ለትምህርት ለበረከት ነው የሚደረገው። ለትምህርት ምንድን ነው ይሄ ብለው ልጆቻችን ሲጠይቁን ይሄ እንዲህ ያደረገ እግዚአብሔርን በዚህ ሁኔታ ያገለገለ እግዚአብሔርም ይህን ጸጋ የሰጠውን ለምሳሌ ቅዱስ ጊዮርጊስ ቢሆን እግዚአብሔርን በልጅነቱ በወጣትነቱ ዘመን ሃይማኖታቸውን በካዱ እግዚአብሔርን በካዱ ሃይማኖታቸውን በለወጡ ሰዎች ፊት ቆሞ ስለ እግዚአብሔር የመሰከረ ነው። ለምን? በወንጌል በሰው ፊት የመሰከረልኝን እኔም በአባቴ ፊት እመሰክርለታለሁ የሚል ቃል ስለነበረ ያንን መመሪያ ይዞ በዚህ የጌታ ቃል መሰረት ተጋድሎውን የፈጸመ ሰማዕት ነው እንላለን። እግዚአብሔርስ ምን አደረገለት? ከሰማይ 7 አክሊላትን አወረደለት እና ሊቀ ሰማዕታት ብሎ ሾመው። አሁንም በእግዚአብሔር ፊት ሕያው ነው አልሞተም ብለን ለልጆቻችን እነግራለን። እኔ የሕያዋን አምላክ እንጂ የሙታን አምላክ አይደለም ብሏል እግዚአብሔር። ስለዚህ በእግዚአብሔር ፊት ሕያው ነው። በሰው ዘንድ ሰዎቹ ግን የገደሉት መሰላቸው። እነሱ የሉም ዛሬ፣ እሱ ግን አለ። በየታሪኩን ለልጄ እነግራለሁ አይደል። አሁን ያ ልጅ ምን ይቀሰቀስበታል በውስጡ? በቃ ይሄንን አይነት የሰማዕትነት መንገድ መቀጠል የእንጦንስን የመቃርስን በዓል ሳከብር እኔ ስዕላቸውን አድርጌ ሻማ አብርቼ ላከብር እችላለሁ አይደል። ልጄ ይጠይቀኛል ምንድን ነው የምታደርገው ብሎ ስጠይቀኝ ይሄ ማለት በራሱ የደፋው ቆብ ጌታ በዕለተ ዓርብ ያጠለቀውን የእሾህ አክሊል የሚወክል ነው። ይሄ የለበሰው ሰንሰለቱ በላዩ ላይ በሰውነቱ ላይ ደግሞ የምትመለከተው ጌታ በዕለተ ዓርብ የታሰረበትን ገመድ እንደ ወንበዴ ታስሮ ነበርና እኔም ወንበዴውን ሰውነቴን በአንተ ፍቅር አስረዋለሁ ብሎ በጌታ ፍቅር የታሰረ ለመሆኑ ማሳያ ነው ብዬ ነግረዋለሁ። ከዛስ ይሄ ሰውዬ በገዳም እንዲህ ሲጋደል የኖረ ነው። መነሻው ምንድን ነው? በወንጌል ውስጥ እናቱን አባቱን ስለ እኔ የተወ ወይም እኔን ሊያገለግልኝ የሚወድ ቢኖር መስቀሉን ተሸክሞ ይከተለኝ የሚል ቃል ስለነበረ ያንን መነሻ አድርጎ የተከተለ ነው ጌታን ብዬ ነግረዋለሁ። አሁን አየህ ወንጌልን በቅዱሳን ሕይወት በኩል ሰበኳት ማለት እና የቅዱሳንን ገድልና መታሰቢያ በየዕለቱ ከ1 እስከ 30 ያደረግነው ስራ ፈታችሁ እግራችሁን ዘርግታችሁ ስታወሩ አልጋ ለይታችሁ ስትነቃቀፉ ኑሩ ማለት አይደል። ስትናቆሩ ነው ማለታችን አይደለም። በቃ ይሄ ለትምህርትና ለበረከት ያደረግነው ነው። ሩካቤ የሚከለክል አይደለም። ስራ መስራት የሚከለክልም አይደለም። ባይሆን ግን ታሪካቸውን ገድላቸውን እወቁ። በዚያ ቀን ገድላቸውን ታሪካቸውን ለልጆቻችሁ ንገሩ። በገድላቸው በታሪካቸው መሰረት እግዚአብሔር የሰጣቸውን ጸጋ ጨምሮ ማለት ነው ንገሩ። ከዛስ እነሱን ለመሆን ተዘጋጁ። ለምንድን ነው የአርበኛ ገድል የሚጻፈው? ለምንድን ነው በዓለም የአርበኛ ገድል ይጻፍ የለ? የሰማዕታት ገድል እኮ የአርበኞች ገድል ነው። የሃይማኖት አርበኞች ናቸው። መዋያን በሃይማኖት ናቸው። እነዚህ መዋያን በስጋ ናቸው። እነዚያ ደግሞ መዋያን በሃይማኖት ናቸው።
መዋያን በመንፈስ የምንላቸው ማለት ነው። እንደዛ ስለሆነ ገድላቸውን ጽፈን ለትውልድ የምናቀብለው። ሩካቤ ግን አይከለክልም። ይሄ ከ1 እስከ 30 ከተከላከለች ሌላ ችግር አለ ማለት ነው። እና በነገራችን ላይ ባሎችም ሚስቶቻቸውን ሚስቶችም ባሎቻቸውን መከልከል አይችሉም። ሌላው ቀርቶ ፈቲው ጾር ከተነሳበት በእነዚህ በተከለከሉ ቀናት ላይ ሳይቀር ሊያደርገው ይችላል። ግን ዝሙት እንዳይሆንበት በፈቃደ ካህን በምክረ ካህን የሚኖር ስለሆነ ከዛ በኋላ ሂዶ ከመምህረ ንስሐው ጋር መነጋገር አለበት። ማድረግ ይችላል ያልኩ ለምን እንደሆነ ታውቃለህ? ይቺ ፍትወት አነሳስታው ወደ ውጭ ለስራ ይሄዳል። ለስራ በወጣበት በዚያው ድቀት እንዳያጋጥመው ይችን ባህሪውን ደካማ ባህሪውን እንስሳዊ ባህሪው ላይ የተተከለችን የፈቲው ጾር ነቅሎ ጥሎ ከቤቱ መውጣት ስላለበት ይህ ግድ ነው። መቼስ የሚያቃጥልህ የሚበላህ ነገር ካለ ጎዳና ላይ መቆምህ ይቀራል። ጫማ ውስጥ የሆነ ነገር ካለ ቤትህ አስተካክለህ አጥርተህ ለብሰህ ብትመጣ ጥሩ። ካልሆነ ግን ልብስህ የሚቆረቆር ነገር ካለ አውጥቶ ጫማን ፈቶ እንትን ማድረጉ አይቀርም። በቃ ልብስህ ተጨማዶ ጫማህ ተቀዶ ብታየው መንገድ ላይ ያለ ማስተካከል ብዙህን ትገተዋለህ ማለት ነው። ቤትህ አስተካክለህ ብትወጣ ግን ይሄ ሁሉ ነገር የለብህ ማለት ነው። ቤቱ በልቶ ይውጣ የሚባልም እንኳን ሰው እንዳይሳሳ ነው ሜዳ ላይ እና በሴት ፍቅር ወይም በሴት መፈለግ የተናደደ ወንድ ወይም የሳሳ ወንድ ውጭ ላይ የሚያገኛት ሴት ጋር የመውደቅ እድሉ ሰፊ ነው። ከዚህ የተነሳ በዝሙት እንዳይወጥ እንዲጠነቀቅ ነው። ያንን እንኳን ሊያደርግ ይችላል የምንለው ለዚህ ነው። ሆኖም ግን አንድ ነገር መጠንቀቅ ያስፈልጋል። እንዲያው ልትከለክኝ አትችይም ብሎ ደግሞ በግድ ቢደርስባት ዘር በግድ ማቀበል አይቻልም። እሷም እሱን ለማስመሰል ብላ በግድ ዘሩን ልቀበለው ብትል እንደውም የፍትሐ ነገሥት መምህራን ምን ይላሉ? ሳትወድ ይሄ ማለት የፈቲው ጾር በእሷም ውስጥ እንዲቀጣጠል ካላደረግክ ማለታቸው ማነሳሳትና እሷም የእሱ ስሜት እንድትጋራ እንዲኖራት ማድረግ ካልቻለ በጦር ወግቶ እንደማቀበል ያለ ነው ይላል። በጦር ወግቶ እንደማቀበል ይህን ያክል ከባድ ነው ማለት ነው። አዎ። እና መጠንቀቅ ያስፈልጋል ለእሷም ስሜት ማለት ነው። አንዳንዱ ሰው በቃ የሱ ፈቃድ ከተነሳ እና ወይም የሱን ፈቃድ ከፈጸመ ከዛ በኋላ ዙር አያያትም። እንደው እግረ መንገዱን ወደ ዓለማዊ ጉዳይ አይ ምን ያክል አሁን እየተረዳ ያሉት ቤተክርስቲያን ምን ያክል ሄዳ ሩቅ ሄዳ እንዴት እንደሰራች እየተረዳ ዓለም ከቤተክርስቲያን እንደወሰደ በደንብ ማሳያ ነው። የሰው ፈቃድ እኮ ነው። የሰው ባህሪ ነው። ሰውን ምን ያክል እንደምታውቀው የሰውን ባህሪ በነገራችን ላይ እንደ ቤተክርስቲያን ሊቃውንት ያጠናው የለም። እንደ አንዳንዱን መድረክ ላይ የማንሰብከው እኮ ለምን መሰለ? መድረክ ላይ እናሁን አንሰብከውም፣ ግን የንስሐ ልጆቻችን ቢመጡ ወይም እንደ መምህርነታችን ደግሞ አሁን እኛ የንስሐ አባት መሆን አንችልም አይደል? ካህን ስላልሆን የንስሐ አባት እስክንሆን ድረስ በመምህርነታችን መጥተው የሚጠይቁ ሰዎች ቢኖሩ ግን ልንመክረው የምንችለው ነገር ይልቅ ለባልሽ እስከምን ድረስ መታዘዝ ያለብሽ የሚለውን በሚገባ ዝርዝር አድርጌ ለብቻ ሲሆን ላወራ ትችላለሁ። አንዳንዱ ምንድን ነው አሁን የኔታ ምን ያውቃሉ ነው የሚል ለምን ሰው የሚያየው እንትን ነው የሆነ በቃ እንደው ለዘመናዊነት ሰጥቶታል ይህንን አረዳድ። እውነቴን ነው። በጣም ትክክለኛ መፍትሄ መስሎ ሊሆን ይችላል። እንደዛ እኮ ስለሚመስለን ነው። በጣም ትክክለኛ ሀሳብ። ሰለስቱ ምዕት ይኸውልህ ሲወስኑ ራሳቸው ምን እንዳደረጉ ታውቃለህ? ይሄ አንዳንዱ ወንድ ከሚስቱ ጋር እንኳን ሲተኛ በሚገባ ለሰው በሚገባ አተኛኝት የማይተኛል። ይሄ ማለት ፈረንጆችን አይቶ ግብሩን ይለውጠዋል። ከምንጣፍ ውጭም ሊያደርገው ይችላል ማለት ነው። ለዛ ሁሉ ነው ስርዓት የሰሩት። የሚገርም ነገር ያ ማለት እነሱ ይሄ በሰው ዘንድ ሊመጣ የሚያስችል ነገር ነው። እንስሳትን አይቶ እኮ ነው ፈረንጁም የተማረው ከእንስሳት ነው። ቆሞ መንጠላጠል አሁን ከእንስሳት ነው የተማረው። እንስሳት ተኝተው ፈቃዳቸውን አይፈጽሙትም። እንስሳት በእድሜም በምንም የሚመስሏቸውን አይመርጡም። ግን ያው አንድ ህጋቸው ምንድነው? እንስሳት ላምና በሬ ወይም አህያና አህያ ካልሆነ በስተቀር ከዚያ አልፎ አይሄድም። ያ ማለት አህያ ወደ ዝንጀሮ፣ ዝንጀሮ ወደ አህያ ሊመጣ አይችልም ማለት ነው። እንዲህ አይነት ድንበር ማክበር አለ። ይሄ በእንስሳዊ በደማዊ እውቀት በስጋዊ በደማዊ እውቀት የተወሰነ ነው። ግን ከዛ ውጭ ባለው ተኝችል አድርገው አይልም። እድሜዋ አይልም። ሰው እያየኝ ነው አይልም። እንዲህ አይነት ነገር አለ። አሁን ከእንስሳት የወሰደውን ፈረንጅ አመጣው። ፈረንጅ ሲያመጣ ደግሞ እኛ ምን ብለን አሰብን? ዘመናዊነት ብለን አሰብን ማለት ነው። አሁን በየጎዳናው መሳሳም፣ በየጎዳናው መተቃቀፍ፣ በየጎዳናው መተሻሸት፣ ይሄ በር ዘግተህ ልታደርገው የምትችል የነበረውን በአባቶቻችን ዘመን ማለት ነው። እሱን በእኛ ዘንድ ምን አደረግነው? ፋሽን አደረግነው። ግን አይደለም።
እንደውም ነውር ነው። ምክንያቱም እንስሳትን ያስመስላል እና ተሰውረ ልታደርገው የምትችለው ነገር ነው የሚሆነው። ምክንያቱም እኮ ልብስ ያስወልቃል። በሰው ፊት ልብስ ታወልቃለህ እንዴ? እርቃንህን ልትቆም ትችላለህ? እርቃንህን ልትቆም ትችላለህ? እርቃንህን ከሚስትህ በቀር እርቃኗን ከአንተ በቀር ሊያውቀው የሚችል ማንም ሊኖር አይገባም ማለት ነው። በዚህ ሁኔታ ነው ሊሆን የሚገባው እና የቤተክርስቲያን መምህራንን እና ካህናትን ሊያማክሩ ይችላሉ ምዕመናን። በነገራችን ላይ ግን አንድ ነገር ሊጠነቀቁ እፈልጋለሁ። አንዳንዴ ይኸውልህ በድንግልና በንጽህና ጸንቶ የሚኖርን ሰው እንዲሁነን ተኝተን ብሎ ብላ ሄዳ ብታወራ በሱ ውስጥ የሚቀሰቀሰውን ጾር አይችለው። ከዛ በኋላ ይፈትነዋል ያ እና እንዲያውም አንዳንዱ እንድትቀጥልለት ሁላ ሊፈልግ ይችላል። ያ ማለት ወሬውን መፍትሄውን ሳይሆን እያሰበ ያለው ወሬዋ ላይ ተመስጦ እያዳመጠ ነው ማለት ነው። ይሄ ሌላ ችግር ያመጣል። እንዲህ አይነቱን ሚስት ካላችሁ ካህናት ጋር ቢማከሩት ጥሩ ነው። እንደ ምክር ነው እንጂ የግድ አይደለም። ምክንያቱም አንዳንዴ ጾር የጠፋላቸው መነኮሳትም ሊያጋጥሙ ይችላሉ። ምናቸውም አይደለም። ከዛ በኋላ ጾር የጠፋላቸውም ላይሆኑ ይችላሉ። ግን ከዛ በኋላ ሰውነታቸውን እንዴት መቅጣት እንዳለባቸው የሚችሉ ደግሞ አሉ። እንዴት ከሰሙት በኋላ እንዴት ያንን ከልባቸው አውጥተው መጣል እንዳለባቸው ነቅሎ መጣል ማለት ነው። አንዳንዱ አርበኛ እኮ አንዳንዴ ሾህን የወጋህን ሾህ አንተ ልታወጣው ትችላለህ አይደል? አንዳንዴ ደግሞ ሌላ ሰው ሊያወጣል ይችላል። እንደዚህ አንዳንዴ ደምህን አንተ ትጠርገዋለህ፣ ሌላ ጊዜ ሐኪም ይጠርገዋል፣ ወይ ደግሞ ሌላ ሰው ያስተካክለዋል። እንዲህ አይነት ነገሮች አሉና ራሳቸውን ማከም የሚችሉ ሰዎች ካሉ ለእነሱ ቢነገርም ችግር የለውም። ካልሆነ ግን መፈተን እንዳይሆን እሱን እንዲያው ለእነዚያ ሰዎች ሲሉ ቢጠነቀቁ። ከዛ ውጭ ግን እያንዳንዷን ዝርዝር ጉዳይ አሁን የማልነግራቸውን በተለይ ባለትዳሮች እየሰሙን ከሆነ ስለ ትዳራቸው ጉዳይ እንዴት መተኛት እንዳለባቸው፣ ሩካቤ እንዴት ማድረግ እንዳለባቸው። ምክንያቱም በትዳር ውስጥ ያለ ዝሙት አለ። አሁን ምዕመናን ሊያውቁት የሚገባ ዝሙት ማለት ወደ ሌላ ወንድ ወደ ሌላ ሴት መሄድ ብቻ አይደለም። በትዳር ውስጥም ያለ ዝሙት አለ። ወይም በትዳር ውስጥም ደግሞ የምታከብረው ንጽህና አለ። የምታከብረው ንጽህና ይሄ የነፍስ ድንግልና እኮ በትዳር ውስጥ አለ፣ አይቀርም። በትዳር ይሄ ማለት በሌላ አነጋገር የስጋ ድንግልና ነው የሌለው እንጂ የነፍስ ድንግልና ሁላችንም ዘንድ ነው ያለ። ባላገቡትም ባገቡትም ዘንድ የግድ ያስፈልጋል እና የነፍስህን ድንግልና ሊያሳጣ የሚችል ጉዳይ ውስጥ እንዳትገባ ከመምህራን ጋር መማከር በጣም ወሳኝነት አለው። ጠቃሚ ነገር ነው እና የማይታወቅ ነገር የለም። ስርዓት ያልተሰራለትም ነገር የለም ለእያንዳንዷ ጉዳያችን ማለት ነው እና ቢያማክሩ ጥሩ ነው። እንደነገርኩህ በእነዚያ ወቅቶችም አሁን በዓላት ስንል ሰንበት ነው አንዱ በዓል፣ ወይም ደግሞ በቀኖናችን የተጠቀሱ የቅዱሳን ሁሉ በዓል ስለማናከብር የእመቤታችንን እናከብራለን። የእመቤታችን በዓል ደግሞ ማን ነው? የመላእክትን ሁሉ በዓል ደግሞ ማክበር ስለማንችል የሚካኤልን በዓል እናከብር እንችላለን። ይሄንንም ነው ከጋብቻ አንጻር ብቻ ነው፣ ከተዋስቦ ወይም ከሩካቤ አንጻር ብቻ ነው ብላችሁ እንጂ በሌላው ደግሞ የምናከብርባቸው ራሳችሁን የቻሉ የአከባበር ስልቶች፣ የአከባበር ስርዓቶች ደግሞ አሉንና ያንን በዛው በየአንቀጹ ልንናገረው እንችላለን ማለት ነው እና በዚህ ሁኔታ ያክብሩት ነው ያድርጉት። እዚሁ አያይዤ ግን አሁን ለምሳሌ እንደው ፍትወት ተቀስቅሶ በሚካኤል ቀን ወይ ግዝት በዓላት በሆኑ ቀን በእመቤታችን ቀን እንደዚህም በባለወልድ በ29 እንደዚህ በዕለት ሰንበት እንደው ፍትወት ተቀስቅሶ ባለትዳሮች ግንኙነት ቢያደርጉ እንደ ኃጢአት ይቆጠርባቸዋል? በበዓላት ወቅት እና በሌሎችም ማድረጋቸው አሁን እዚህ ላይ ሁለት ነገር ነው የተናገርነው። የአራስነት የትክት ደግሞ ይህ ምንድን ነው የወር አበባ ጊዜ የምንላቸው ስጋዊ ጉዳዮች ናቸው። ሌሎቹ ደግሞ መንፈሳዊ ናቸው። በዓላት አጽዋማት የምንላቸው ማለት ነው። በእነዚያ ወቅቶች እንትንህን ያፈርስብሃል። እንደው በቀጥታ ኃጢአት ነው እንኳን ባንል እውነት ለመናገር ተጋድሎህ ምን ላይ ነው? በእነዚህ እንትኖች በእነዚህ አጽዋማትንና በዓላትን መጠበቅ ካልቻልክ የትኛው ላይ ነው አንተ ለእግዚአብሔር መገዛትህ፣ ትዳርህን ለእግዚአብሔር ማስገዛትህ በምንድን ነው የሚታወቀው? አሁን ይኸውልህ ኃጢአትን ማድረግ እኔ በሁለት ነገር ነው። ኃጢአትን አለማድረግና ጽድቅን አለማድረግ የምንላቸው ነገሮች አሉ። ኃጢአትን መተው ጽድቅን ወደ መፈጸም ወይም ጽድቅን ወደ ማድረግ ካላመጣህ ዋጋ ያሰጥህ። ያ ማለት ኃጢአት ስላላደረግ ብቻ ጻድቅ አትሆንም ማለት ነው። ጽድቅን ማድረግ መጀመር አለብህ። ባይሆን ምንድን ነው የሚጠቅምህ? ኃጢአትን መተውህ የግድ ወደ ጽድቅ እንድትገባ ያደርግሃል፣ ይረዳሃል።
ከዚህ የተነሳ እኔ በእነዚህ በዓላት ቀን አሁን ልትቆርብ ነው የታዘዝከው። አንደኛ ተጋድሎ ይቀርብሃል። በዚህ ቀን ስጋህን ፍላጎት ማሸነፍ መቻለ በራሱ አንድ ተጋድሎ ነው። ነገር ግን ልዩ ልዩ ምክንያቶች ይኖራሉ። ከነዚያ ቀናት ውጭ ወይ ለዓመት ላታገኛት የምትችልበት እድል ሊኖር ይችላል። ሚስትህን ወይም ባሏን እንደዛ የማታገኝበት ጉዳይ ሊኖር ይችላል። እንዲህ አይነት ጉዳዮች በነገራችን ላይ አንዳንዶቹ ዝርዝር ጉዳይ ፍትሐ ነገሥት ላይ አናገኝላቸውም፣ ወይም መጽሐፍ ላይ ተቀምጦ አናገኝም። ከመምህረ ንስሐቸው ጋር ሊወስኑት፣ ሊያስበይኑት፣ ሊያስፈርዱት የሚችል ዳኛ ነው እሱ። እሱ ካልቻለ በጉባኤ አምጥቶ ሊያስፈርደው የነፍስ አባታቸው ስለሆነ እሱ ሊያስፈረድላቸው የሚችል ነገሮች አሉና ጽድቅን ከመፈጸም ውጭ ያደርግሃል። እንደዚህ አይነት ነገሮች በበዓላት ቀን በአጽዋማት ቀን ሩካቤ የምትፈጽም ከሆነ ጽድቅን ከመፈጸም ውጭ ያደርግሃል። ጽድቅን ካላደረግ ደግሞ ዋጋ አታገኝም። ኃጢአት አይሆንብህም፣ ግን ደግሞ ጽድቅ አይሆንልህም። ያ ማለት ውጭ ነው፣ ምንም እንትን የለውም፣ ዋጋ ያሰጥ። ግን በሌላ ቀን የምናደርገው ጽድቅ ይሆናል እንዴ? ዋጋ ያስገኛል? ጽድቅ የሚሆንበት ምክንያት ሊኖር ይችላል። ያ ማለት የእሷን ፈቃድ መፈጸም በራሱ የአንተን ፈቃድ መፈጸም መቻሏ በራሱ እግዚአብሔርን ማስደሰት። ምክንያቱም ይኸውልህ ፍቶት እንስሳዊት በተፈረታታችበት ጊዜ ለርኩሰት የሚያጋለጠ ብዙ ነገር ነበረ እና ሕገ እግዚአብሔርን እንዳትጥስ ረድታለች እኮ። እና ሕገ እግዚአብሔር ማስጠበቅ መቻሏ በራሱ እኮ እኛ ዝም ብለን ይኸውልህ ለስጋ እርካታ ብቻ ነው ብለን ስለምናስብ ነው እንጂ እኮ ሕገ እግዚአብሔር እንድንጠብቅ እኮ የተሰጠን አንድ መመሪያ ነው፣ አንድ መኖሪያ ቤት ቦታ ነው። እና ሕገ እግዚአብሔር እንድትጠብቅ ካደረገ እንዴት ነው ጽድቅ የማይሆኑ? እና ጽድቅን ለመፈጸም አብቅቶሃል ማለት ነው። ሕግ እንዳትሽርም ጠብቀዋል ማለት ነው። እና ጽድቅ ነው ለማለት ነው በሌላ አነጋገር። ለዚያም እኮ ነው በአንዲት ሴት በአንድ ወንድ ተወስኖ የሚኖረውም እኮ ሰው ሕገ እግዚአብሔር ለመፈጸም ይቺ በቂ ናት፣ ይሄ በቂ ነው ተብሎ ስለታዘዘለት ነው ያንን አድርጎ የሚኖረው ማለት ነው። በዚያውም ላይ ለወሊደ ውሉድ ለአትርፎተ ዘር እግዚአብሔር ነው ይችን ሕግ የሰራት በራሱ። አንቺ ሀሳብ በአንተ ውስጥ እንድትኖር ያደረጋት ራሱ እግዚአብሔር ነው። እና አልተሳሳትክም። እግዚአብሔር አንተ ውስጥ ያስቀመጠውን ነገር ነው እየፈጸምክ ያለኸው እንጂ ከዚያ ያለፍከው ነገር የለም። ከዚያ ያልፈ ግን ይላሉ አሁን የፍትሐ ነገሥት መምህራን ከጭኗ ተጣብቆ መኖር ይፈልጋል ይላል። በዛው ምንድነው እንደው ሁልጊዜ ሌሊትም ቀንም ከደረቱ ከቅፉ ከጭኑ እንዳትለየው የሚፈልግ ወይም ከጭኗ እንዳይለያት የሚፈልጋል። እሱ በራሱ የስጋ ፍላጎት ነው እንጂ እንደው እጸድቅበታለሁ ብሎ ያደረጉት ነገር አይደለም ነው። ይሄ ጣዕመ ብእሲት ደግሞ አንደኛውን ይህን ያክል በሰውነት ላይ ከሰለጠነ አንድ ቀን ብትለይ ትወድቃለህ፣ ትሳሳታለህ። ከዚህ የተነሳ እሱም እንዳይሆን መጠንቀቅ ያስፈልጋል። እግዚአብሔርን የምታስረሳ እግዚአብሔርን የሚያስረሳ ባልና ሚስቶች ሊሆንም ስለማይገባ ማለት ነው። በዛ ሁኔታ ሊያደርጉት ይገባል። ያ መንፈሳዊ ነው። ይሄ ስጋዊውን ግን በራሱ ስጋዊ ችግር ያመጣል ብለው ነው የከለከሉ አባቶቻችን። ስጋዊ ችግር ያመጣል ማለት ምንድን ነው? በእጽዋት ነው እንደውም ያነሱት የመሰሉት ማለት ነው። እጽዋትን ወርሃ ጽንጽንት አላቸው፣ ወርሃ ጽን አላቸው ይላሉ። እና ገበሬ አሁን ገበሬውን ብታማክረው በነገራችን ላይ እንጨት መቼ መቆረጥ እንዳለበት ይነግራል። በዚህ ቀን ብትቆርጠው ለምሳሌ ከ1 እስከ 15 ብትቆርጠው፣ በጥቅምት ብትቆርጠው ይላል፣ በመስከረም ብትቆርጠው እንዲሆናል ይላል። ከ1 እስከ 15 ብትቆርጠው ያቀጠቅጣል። ከ15 በኋላ ደግሞ ከ16 ጀምሮ እስከ 30 ብትቆርጠው አያቀጠቅጥም ይላል። ያ ማለት መልሶ አይተካም ማለት ነው። እንደደረቀ ነው የሚቀረው፣ ጉቶ ነው የሚሆነው ከዛ በኋላ። ያ ለምንድን ነው የሆነው? የእንጨቱ ባህሪ አይደለም፣ እየቆረጥክበት ወቅት ነው። እና ይህን ባላገሩን ብትጠይቀው ይነግራል፣ በደንብ ያውቀዋል። ይሄ ለዚህ ነው ሊቃውንቱ ወርሃ ጽን ወርሃ ጽንጽንት ብለው የሚነቅዝበት እና እንደገና የሚለመልምበት ወቅት አለው ብለው የተናገሩ ለዚህ ነው። በእኛም ላይ እና በልጆቻችንም ላይ የሚያመጣው ችግር አለ። በእኛም ላይ ማለት በሁለቱ ሰዎች ዘንድ የአባለዘር በሽታ ያመጣል። እንደውም ጨብጥ ነው የሚሉት በድሮ ቋንቋ፣ አሁን ላይ ምን እንደሚባል አላውቅም። ሽንጥ ማጥ የሚባለው እሱ ነገር የሚመጣው ከዚህ የተነሳ ነው። በአራስነት እና በወር አበባነት ወቅት ከሚደረጉ ሩካቤዎች የተነሳ ነው ይላሉ ብለው ነው ያስቀመጡት። በእርግጥ ይሄ ባህሪያችንን አጥንተው ያስቀመጡት ስለሆነ አይስትም። አለ እንደ አይነት ነገር አለ። ከሱ ለመዳን ነው ይሄንን ጠብቅ ያልንህ ነው እንጂ ኃጢአት ስለሆነ አይደለም። ለጤና ነው። ለአንተ ብቻ አይደለም፣ የሚገርመው ለልጅህም። እንደውም ምን ይላሉ አባቶቻችን በዛው ምግረ መንገዱ እንደው እስከ 6 እስከ 7 ቀን እኔ ደሜ ከቆመ የሚሉ ሰዎች አሉ። እስከ 6 እስከ 7 ቀን ድረስ ለምንድን ነው መከለከል የሚሉ ሰዎች አሉ። የሚፈሰው ነው እንጂ የቆመ
ያ የምንድን ነው የወር አበባ ዑደት ግን ዑደተ ሕይወት የምንለው አለ አይደል? ለአንድ ሱባኤ ይቀጥላል። ምክንያቱም የተፈጥሮ ሕግ የሚፈሰውና በውጭ የሚታየው ነገር ላይኖር ይችላል። እና በእንደዚህ አይነት ወቅት ምንድን ነው መሰለህ መደረግ ያለበት መታገስ ነው የሚሻለው። በዚያ ወቅት ይላሉ አባቶቻችን ጽንስ እንኳን ቢፈጠር በመጀመሪያው ቀን የተገናኛት እንደሆነ የወር አበባው በመጣ በመጀመሪያው ቀን የተገናኛት እንደሆነ ብትጸንስ በ10ኛ ዓመቱ፣ በሁለተኛው ቀን የሆነ እንደሆነ በ20 ዓመቱ፣ በሶስተኛው ቀን የሆነ እንደሆነ በ30 ዓመቱ እያለ እስከ 6ኛው ድረስ ይመጣል። 7ኛው ዓመት ተፈቅዷል። እስከ 6ኛው ቀን ይመጣል። እስከ 60 ዓመቱ በ60 ዓመቱ የሚወጣ በቆዳው ላይ የሚታይ በሽታ አለ ይላል። የቆዳ ምልክት የቆዳ በሽታ ማለት ነው። እና ለምጽ አይነት ምንለው ማለት ነው። እንደዚህ አይነት በሽታ በሰውነቱ ላይ ይታይበታል ይላል። እና ይሄ የሚሆነው ካለመጠንቀቅ የተነሳ እነዚያን ቀናት ባለመታገስ ምክንያት በልጅህ ላይ ሳይቀር ደዌ ታመጣበታለህ። ለልጅህ ሳታስብለትም የሚለውን እንድናስብ ነው አባቶቻችን በእነዚያ ወቅቶች እንድንከለከል ያዘዙት። እና አንዳንዱ ሰው እንደው ይህች ቤተክርስቲያን ደግሞ ታበዛዋለች የሚላለ ለራሱ ነው የተደረገው። መጠየቅ ነው የሚሻለው። ለምንድን ነው የተከለከል ነው? ቤተክርስቲያን ይህን ስርዓት ለምንሰራ አይከብደንም ወይ ብሎ መጠየቅ ይገባዋል። በአጽዋማትም ወቅት ከዚህ በፊትም ተናግሬዋለሁ ይመስለኛል። በአንቀጸ ጾም 7 አጽዋማት አሉን እኛና ከ200 በላይ ቀናት አሉን በዓመት የምንከለከልባቸው ምንጾማቸው ማለት ነው። በዚያ ላይ ሰንበት ሲጨመር፣ በዚያ ላይ የምንቆርብበት ቀን ሲጨመር፣ በዚያ ላይ የወር አበባና ምናምን ሲጨመር የሩካቤ ቀናት ጥቂት እየሆኑ ነው የሚመጡት። እንዲህ አይነቶቹን ከመምህረ ንስሐ ጋር ተማክሮ በሚችለው ልክ ሊያስተዳድሩት ተፈቅዶላቸዋል። ስልጣን አላቸው። በአጽዋማትም ወቅት ማለት ነው። ከመምህረ ንስሐው ጋር ተማክሮ ባይሆን እያደገ እንዲሄድ ነው እንጂ የሚያደርጉት በአንድ ጊዜ 7ቱን አጽዋማት አክብር አይሉትም። ግን ሁልጊዜ ደግሞ ያንን የለም ተፈቅዶልኛል እያለ አሁን በፍትሐ ነገሥቱ መምህር ዘንድ ሰምቻለሁ እያለም ይሄንን ሲያደርግ እንዲኖርም አይፈቀድለትም። ክርስትና ማደግ ነው። በጥቂት ጀምረህ በብዙ መጨረስ ነው ክርስትና። እና በጥቂቱ እንድትታመን በብዙ ዋጋ በብዙ ላይ እንድትሾም ነው ክርስትና የሚያስተምርና እያደግ መሄድ አለብህ። ከአምናው ዘንድሮ ከዘንድሮ ደግሞ የሚቀጥለው ላይ እያለህ እያሻሻል እያሳደግከው ብትሄድ ተጋድሎህም እየበዛ ጸጋህም እየበዛልህ ነው የሚሄደው የሚለውን ነው በዋናነት መያዝ ያለብን ያምናለሁ። በጣም መልካም። እንደው ወደ ጋብቻው ልመልሶትና መቼስ አሁን ወደ እናነሳለን ብለን ምዕመናንም ሲጠይቁ የነበሩትን አንዱ ሀሳብ ምንድን ነው? የዝምድና ጉዳይ ነው። ጋብቻ የሚከለክሉ የዝምድና አይነቶች የቶቹ ናቸው? መጋባት የሚከለክሉ አንዳንድ ጊዜ መጋባት ፈቃድ እግዚአብሔር ለመፈጸም መሆኑን የረሱትና አንዳንድ ሰዎች የተመኟትን ብቻ ማግባት ይፈልጋሉ። ለእኔ የተፈጠረ እሱ ነው፣ ለእሷ የተፈጠረ እኔ ነኝ ብሎ ማሰብ አለና እንደው ጋብቻ ሕግም ከልክሏቸው የዝምድና ሕግም ከልክሏቸው ያንን ሁሉ ሽረን እንድንፈቅድላቸው የሚፈልጉ ሰዎች አሉ። በጣም ይጨነቃሉ። ፍቅር የሚለውን ስሜት በውስጣቸው ስለተከታተለ ከዚያ በኋላ መለየት ይከብደናል ብለው የሚያስቡ ሰዎች አሉና አሁን እኛን የሚጠይቁን ሕግ እግዚአብሔርን መፈጸምና እግዚአብሔርን አስደስቼ መኖር ነው የምፈልግ፣ ግን ይሄን እንዴት ላድርገው ብለው ነው አይደል የሚጠይቁን። እኛ ደግሞ ልንነግራቸው የሚገባ እግዚአብሔር ደስ የሚሰኙበትን ነገር ብቻ ነው እንጂ እነሱ ደስ የሚሰኙበትን አይደለም። እና አንዳንዱ ሰው በቃ ምክንያት ፈጥሮ መምህራኑ ፈቅዶልኛል ብሎ ማግባት የሚፈልግ አለ። ሁሉም አይደሉም። ጥቂት ሰዎች ግን ትንሽ ፍንጭ እንድንሰጣቸው የሚፈልጉ ሰዎች አሉ። እንደዛ አይደለም። እግዚአብሔርን ደስ ለማሰኘት ነው ጋብቻ የሚፈጸምና ከዚህ የተነሳ መጀመሪያ እግዚአብሔርን ደስ የማያሰኘው ነገር ላይ ላለመግባት ይወስን አንድ ሰው። እግዚአብሔርን ደስ የማያሰኘው ከሆነ ምንስ ነገር ቢቀር ሹመትም ሽልማትም ሚስት ናት ባል ነው ምንድን ነው? እግዚአብሔርን ደስ የማያሰኝ ከሆነ እኛ ልናደርገው ወይም ልንይዘው የሚገባ ነገር ብለህ ካሰብክ ምንም ነገር ሊሆን ይችላል። እግዚአብሔርን ደስ የሚያሰኘው ከሆነ ልጄ ከእግዚአብሔር ፈቃድ አይበልጥም ብሎ እኮ ነው አብርሃም ልጁን የሰጠው አይደል እንዴ? አንድ ልጁ እንደዛውም ብዙ ተስፋ በሱ ዘንድ የተነገረው ልጁን ለእግዚአብሔር የሰጠው ከልጁ ልጁ ኖሮ ከሚያስደስተው በላይ እግዚአብሔር በጸጋው የሚያስደስተው ነገር በጣም ብዙ እንደሆነ ስለሚያውቅ፣ ስለዚህ ለእግዚአብሔር ብለን የምንተወውን ነገር ማወቅ አለብን። መጀመሪያ የምንወደውን ነገር ለእግዚአብሔር ብሎ መተው መስዋዕት ነው። በመሰረቱ ትልቁ መስዋዕት እሱ ነው እና
ካህን ከሚያቀርበው መስዋዕት የበለጠውን ይህን ትልቅ መስዋዕት እንደ ዋዛ ሊመለከተው አይገባም አንድ ሰው። ይህንን ካልኩ እንደ መግቢያ በጋብቻ አንቀጽ የተደነገጉ ለጋብቻ የሚከለክሉ የዝምድና አይነቶች በአጭሩ 4 ልናደርጋቸው እንችላለን። ሌሎችም ጥቃቅን ጉዳዮች ይኖራሉ ወደ ሌላ ክፍል የሚጨምሩን፣ ግን 4ቱ ዋና ናቸው። የስጋ ዝምድና አለ። የስጋ ዝምድና ያው ይታወቃል። አውስቦ አዝማድ ዘበንብረት አለ። ይሄ ማለት አብሮ በመኖር የሚፈጠር ዝምድና ደግሞ አለ። ደግሞ እንዲሁም እመንገለ ክርስትና ደግሞ አለ። እመንገለ ሃይማኖት ደግሞ አለ የምንከለከልበት። እሱ ክርስትና የተናሱ ሊሆኑ ይችላል። ይሄ መንፈሳዊ ዝምድና ተብሎ ሊቆጠር የሚችል ነው ማለት ነው። ሌላው መንገለ ተዋስቦ ደግሞ የሚመጣ ዝምድና አለ። ከጋብቻ የተነሳ የሚፈጠር ዝምድና ማለት ነው። እነዚህ 4ቱ ናቸው እንግዲህ የስጋ ዝምድና፣ የጋብቻ ዝምድና፣ መንፈሳዊ ዝምድና፣ አብሮ በመኖር የሚፈጠር ዝምድና ማለት ነው። እነዚህ ዝምድናዎች እስከ 7 ድረስ ነው በእኛ ቤተክርስቲያን የተፈቀደው። በሌሎቿ ቤተክርስቲያናት እስከ 3ኛው ድረስ ታቅበው በ4ኛው የሚፈቅዱ አሉ። በእኛ ግን እስከ 6 ታቅበን በ7ኛው ነው የምንፈቅደው። ለምንድን ነው እንደዛ የተለያየ ነው ካልከኝ፣ በእነሱ ዘንድ ክርስቲያኖቹ ያነሱበት፣ ምዕመናን ያነሱበት፣ አላውያን የበዙበት ዘመን ላይ የተሰራ ስርዓት ስለሆነ ነው። ዛሬም ድረስ ልክ እንደኛ ሀገር አይደለም የክርስቲያኖቹ ቁጥር ብዛታቸው። በዚህ ምክንያት እንደ ጸና ቀርቶ ነው። በእኛ ዘንድ ግን ይች ሀገር የክርስቲያኖች ሀገር ነው የምትባለው። የክርስቲያኖች ቁጥርም ከሌሎቹ አብያተ ክርስቲያናት በእጅጉ የሰፋ ነው። እዚህ ሀገር ላይ ችግር የለም እና ሊቃውንቱ በዚያ ልክ የሰሩት ለዚህ ነው። ሆኖም ግን በእንትንም ስንመለከት የጋራ የሚያደርገን አንድ ነገር አለ። የጋራ የሚያደርገን ነገር ሃይማኖታችን ነው። በስርዓት በዚህ ሁኔታ ልንለያይ እንችላለን። እነሱ ህንፃ ሃይማኖት እንዳይፈርስባቸው ነው። ሃይማኖት ከሚፈርስ እኛም ወደ 3 ማውረድ አንችልም። ለምን? እነሱም እኮ ያወረዱት ሃይማኖታቸው እየፈረሰባቸው ስለተቸገሩ ነው። እስከ 7 ድረስ ሲቆጥሩ ዝምድና ያጡና ምን ያገባሉ? ያላመኑትን ያገባሉ። ያላመኑትን አግብተው ሃይማኖታቸው ከሚፈርስባቸው የስጋ ዝምድና ይሻር ብለው ነው ያወረዱት። የስጋ ዝምድና ቢሻር በመጽሐፍ ቅዱስ የተቀመጠ ነገር አለ ማለት የማይነቀነቅ ማለት እነሱ ይሻር ሊሉ የቻሉበት እኛም ደግሞ ህጉን አክብረናል ልንል የምንችልበት እስከ 7 ድረስ መቆጠር አለ። በመጽሐፍ ቅዱስ አሁን ኦሪት ዘዳግም ምዕራፍ 7 ቁጥር 3 ላይ ወለተ ለአሕዛብ ወይትንሣ ወለቶሙ ነው የሚለው። ሚስት ማነው ልጅህን ለአሕዛብ አትስጥ፣ አንተም የእነሱን አትውሰድ ተብሎ ነው የተጻፈው። የማለት ድንበር ነው። የሃይማኖት ድንበር ተወሰነ ማለት ነው። የሃይማኖት ድንበር እንዲህ ከተወሰነ በኋላ የስጋን ደግሞ ስትመለከተው ሙሴ በ3 ቤት አጋብቷል። የሰለጳድን ልጆች በ3 ቤት እየቆጠረ እንዳጋባቸው ተጽፏል። እና ያችን ያገኟት ማለት ነው። እንግዲህ እሱ ከዛ ነው የወሰዱት። በሙሴ ዘመን ያ የተደረገበትን ምክንያት ደግሞ ስታስበው ርስት እንዳይፋለስ ነው። እስራኤል ሊጋቡ የነበረው በየርስታቸው ነው። ከሌዊ ወገን ወይም ደግሞ ከስሞን ወገን የነበረች ሴት ከሮቤል ወገን ሄዳ ብታገባ ርስት ይፋለሳል። አየህ፣ ርስት ወደ ሌላ ይሄዳል ማለት ነው። ስለዚህ ርስታቸውን ጠብቀው ይጋቡ ስለነበረ ከርስታቸው ውስጥ ደግሞ ከዚህ በላይ ሰው ስላልተገኘ እነሱ በ3 ቤት እንዲያገቡ ተፈቀደላቸው እንጂ የሰለጳድ ልጆች እንደዛ ባለ ሁኔታ ነው የተፈቀደላቸው እንጂ በ3 ቤት መጋባት የሚገባ ሆኖ ግን አይደለም ብለው አባቶቻችን ሰፊ አተታ ነው የተሰጠበት። እና እንዲያውም 6ኛው የሚፈቅዱ ሁሉ አሉ በሌሎቹ አብያተ ክርስቲያናት። በካቶሊካውያን ይመስለኛል እንግዲህ መለካውያን ስለሚል ነው ይሄኛው ፍጻሜያነ ፈቃደ ንጉሥ የሚባሉ አሉ። በእነሱ ዘንድ ያም የተፈቀዳለ። ዞሮ ዞሮ ግን ምን መሰለህ ይሄ በሳይንስም እንዲህ አይነት ድጋፍ ያለው ይመስለኛል። ሰው ዘመዱን ቢያገባ የአእምሮ ሕጸጽም ሊያጋጥሙ ይችላል። ይህ ማለት ስጋዊ ባህሪያችን በራሱ የታወቀ ነው የሚሆነው። ለዛ ነው ይሄ የማይፈቀደው። ከዚህ የተነሳ ምን ሊፈጠር ይችላል ብዬ አሰብኩኝ እኔ። አሁን ለምሳሌ ወደፊት እንደነዚያን ነገር ቢፈጠር ወይም ደግሞ ለምሳሌ እቺስ ቁጥሩ ሊያሻቅበው ሊወጣም ሊወርድም ይችላል እና የሃይማኖት ለምሳሌ ሃይማኖታችን ለምሳሌ ቁጥሩ ቢያንስ አሁን ቁጥሩ ብዙ ስለሆነ ተብሎ ነው የተወሰነው። ቁጥሩ ቢያንስ ወደዚህ የመመለስ እድል ሊኖር አለ፣ ግዴታ ነው ያማ። ምክንያቱም ሃይማኖታችን ከሚፈርስ ስጋዊ ጉዳዮችን እያፈረስን ነው የምንሄደው።
ለዛ ነው ይሄ ስለ ክብረ ሃይማኖት ነው። ምክንያቱም ሃይማኖትህ ናት መንግስተ ሰማያት የምትወርስባት። ልደተ ስጋ በዚህ ምድር ነው የምታኖረው። ስጋዊ ጤንነትህን ከመጠበቅ ስጋዊ ስሜትም እንዳይጎዳ። ይሄ መቼም አሁን 3 ቤት 4 ቤት እኮ ብትል ያክስቴ ልጅ እንደዛ ገደማ ነው የሚደርሰው እና ከዚያ ስለማያልፍ ነው ስንቆጥር እና በጣም ይቀርባል። አባቴ የምትለው ሰው ከዛ ደግሞ የሆነ ዝምድና ላይ የምታገኘው ሲሆን ለልጅ አይምሮ የማይስማማም ስለሆነ ባህላችንም አነውሮት የቆየ የነበረ ጉዳይ ነውና በዚህ ሁኔታ እንዲቀጥል ነው የታዘዘው ማለት ነው። ከዚህ በተለየ ሁኔታ ችግር የሚገጥማ ግለሰባዊ ችግሮች ካሉ ማለት ነው ቅድም እንዳልነው መምህረ ንስሐዎቻቸው በጉባኤ ሊወስኑላቸው የሚችሉ ነገሮች ሊያጋጥሙ ይችላሉ። ለምሳሌ ከአክስቷ ልጅ ወይም ከአጎቷ ልጅ ብታረግዝ እንደዚህ ለምን የደረሰንን ለማንሳት እንደሱ አይነት ነገሮች ቢኖሩ ለማለት ነው። እኔ አሁን ክፍት የማደርገው አንዳንዴ ይኸውልህ ከምን አንጻር መሰለህ የበለጠ ሌላ ኃጢአት ውስጥ ልጆችን የሚያስገባ ፍርድ እንዳንፈርድ ነው። ምን ጊዜም የቤተ ክርስቲያን መምህር መጠንቀቅ ያለበት ለነፍሳት ጥፋት የሚሆን ትምህርት እንዳያስተላልፍ ነው መጠንቀቅ ያለበት እና እነዚህ ነፍሳት ተላልፈው ሂደው የፈጸሙት ስህተት እኛ ደግሞ እዚህ በሕግ ገድበን ስንከለክላቸው ቀጥሎ የሚመጣው ነገር ሌላ ፈተና፣ ሌላ ኃጢአት ይዞ ሊመጣ የሚችል ደግሞ አለ እና ምናልባትም እኛ ሳናውቅ ወይም አሁን ጋብቻ በተለያዩ መንገዶች ይፈጸም የለ እኛ ሳናውቅ ሌላ ሀገር ሂዶ ወይም የሆነ ቦታ ላይ ሂዶ ያገኛት ሴት ጋር ተጋብቷል። ያ ሲቆጠር በኋላ ላይ ከቤተሰብ ጋር ተገናኝቶ ተጨዋውቶ ሲቆጠር ከ4 ከ5 ቤት በኋላ ተገናኝቶ ሊሆን ይችላል። ይፈታ ወይስ ይቀጥል? የፍትሐ ነገሥት መምህራን ይፈታ ብለው አስቀምጠዋል። ግን ደግሞ ምን አለ መሰለ የመምህረ ንስሐውን ይሁንታና የቤተ ክርስቲያኒቱን ፈቃድ የሚጠይቅ በወቅቱ ያለችው ቤተክርስቲያን ማለት ነው። በፍትሐ ነገሥት የተወሰነውን ብቻ ሳይሆን በወቅቱ ያለችው ቤተክርስቲያን ፈቃድ ደግሞ የሚጠይቁ ጉዳዮች ይኖራሉ። ልጅ ወልደው ሊሆን ይችላል። በእነሱ ስር የሚኖሩ ሌሎች ጉዳዮች ሊኖሩ ይችላል። እንዲህ አይነት ነገሮች ላይ እኔ ክፍት የማደርገው የሚመጣውን ነገር ስለማስብ ነው። ሁሉም ይሄ ሕግ ሁሉም ሰው ላይ እኩል አይሰራም። ይሄ ሕግ ሁሉም ቦታ ላይ ምቹ ነገር አይጋጥመውም እና እንዲያው ዝም ብለን ምቹ ሜዳ ስላገኘን አሁን ሚዲያውን ስላገኘን ተናግረን የሚደርስበትን ቤት ስለማናውቀው ይሄ እያንዳንዱ ቤት ችግር ደግሞ ልዩ ልዩ ስለሆነ መምህረ ንስሐው ይግባበት፣ ቤተክርስቲያን ተወቀው ትየው። እኛ ባልነው አሁን እንዳያቋርጡ ነው፣ እኛ ባልነው እንዳይፈቱት ነው። አንዳንዴ ምን ይፈጠራል መሰለህ ጠልቷት የኖረችው ሚስቱን የፍትሐ ነገሥት ከልክሎኛል ብሎ የሚፈታ ባል ሊኖር ይችላል፣ ሊያጋጥም ይችላል። ወይም ጠልታው የነበረችውን ባሏን በምን ልፍታው ስትል የኖረችውን ይችን ምክንያት አድርጋ ልትሄድ ትችላለች። ይሄ ማለት ምናልባትም ሌላ ወንድ አማሏት ወይም ሌላ ሴት አስቦ ሊሆን ይችላል። እኛ ምን እናውቃለን? ለዚያ ምቹ ሁኔታ መፍጠር አልፈልግም። እኔ ለኃጢአት ምቹ ሁኔታ ልፈጥርለት አይደለም እዚህ የተቀመጥኩት። ለጽድቅ ምቹ ሁኔታ መፍጠር ከቻልኩ ነው ይህንን ቃል የምናገረው እንጂ ይህን መልእክት ማስተላለፍ ለእኔ ምን ይጠቅመኛል? ሌላ ለሰዎች ምቹ የጽድቅ መንገድ መፍጠር ካልቻልኩ። ስለዚህ መታየት ያለበት በቅርብ በወቅቱ በሰዓቱ ያሉ መምህራን ጋር ተመካክሮ መወሰን ነው የሚያስፈልገው ምለው ለዛ ነው ማለት ነው። እና እነዚህ የዝምድና አይነቶች እንግዲህ በእኛ ቤተክርስቲያን ስርዓት እስከ 6ኛው ታግሶ በ7ኛው ወይም ከ7 በኋላ ባለው ነው የተወሰነው። አንዳንዴ ግን ቢያጋጥም ከ6ኛው ታግሶ በ7ኛው ሊያደርጉት ይችላሉ። ይሄ ቅድም እንዳልኩ መምህራኑ ሊወስኑት ሊበይኑት የሚችሉ ጉዳይ ነው የሚሆነው ማለት ነው። በጣም መልካም ጥሩ አድርገው አብራርተውልናል። እርግጠኛ ነኝ ተመልካቾችን በደንብ ጥሩ እውቀት እያገኙ እንደሆነ ጥሩ ግንዛቤ እያገኙ እንደሆነ አልጠራጠርም። ወደ ማጨት ልመልሶት ማለት መቼስ ዝምድና ከቆጠርን በኋላ እና ያው ቆጥረን እናጫለን ማለት ነው። ካጨን በኋላ ደግሞ አሁን ላይ ያለን ወጣቶች ያው እናጫለን ከዛ እንጋባ የሚለው ወይ ደግሞ በፍቅረኝነት በፍቅር ጓደኝነት አብረን እንቆያለን። ግን ዛሬ እንጋባ ሲባል እስቲ ቆይ እሺ ነገ እየተባለ ረጅም ጊዜ ቆዩ ያው ጓደኞችም አሉ፣ ሌሎችም እንደዚሁ አይነት ነገር የሚገጥማቸው አለ። እንደው አጭቶ ወይም ደግሞ በፍቅር ጓደኝነት ምን ያክል ጊዜ ነው መቆየት የሚችለው? አዎ ቤት ልትሰራ ልትገባበት ነው። ጫማ የምትገዛ ልትጫማው ነው እንጂ ልታኖረው አይደለም። ካኖርከው ዋጋውም እየቀለለ ባንተ ዘንድ ፍቅሩም እየቀነሰ ነው የሚሄደው በወቅቱ በሰዓቱ እስካላደረግከው ድረስ
እና 7 ዓመት 6 ዓመት ኖርን የሚሉ ሰዎች እሰማለሁ። በትክክል ንጽህናቸውን ጠብቀው ድንግልናቸውን ጠብቀው ነው ወይ ነው ብለህ ብታስብ አንዳንዶቹ ላይ ተሳክቶ ሊሆን ይችላል። ብዙ ሰው ላይ ግን ይሄ ሊሳካ የሚችል ነገር አይደለም። እንኳን ልታገባው ቃል የገባልህን ልታገባት ቃል የገባችልህን ልታገባው ቃል የገባላትን ወንድ ይቅርና ዝም ብለህ እኮ ወንድ ወደ ሴት ሴትም ወደ ወንድ በመታየት ብቻ የሚታሰብ የሚፈጠር ነገር አለ አይደል? በሰዎች ልብ ውስጥ የሚፈጠር ነገር አለ። ከዚህ አንጻር ስንመለከተው ፈተናው ከባድ ነው እና ራስን ለፈተና ማጋለጥ ከባድ ነው። በራስ ፈቃድ ፈተናን መጋበዝ ነው የሚሆነው እና በቤተክርስቲያናችን ለዝግጅት ወይም እንደው ሰውን አጠናዎት ብለህ እንኳን ባትወስን ወይም እንደው እየተጠናኑ ነው ብለህ ባታስብም ለአንዳንድ ጉዳዮች ዝግጅት ግን ቢያስፈልግ እስከ 3 ዓመት ድረስ ሊቆዩ የሚችሉበት እድል ይኖራቸዋል። 1 ዓመት ነው በእርግጥ እንደው የፍትሐ ነገሥት መምህራን 1 ዓመት ይበቃል ብለዋል። ካጨ በኋላ 1 ዓመት እንደዛ ይገባል። ከዛ በኋላ ግን ይላል ካጨ በኋላ ግን አጨ ማለት ሽማግሌ ላከ ማለት ነው። አይ ላይሆንም ይችላል አንዳንዴ። ምክንያቱም ሽማግሌ የሚልኩት አንዳንዶቹ 1 ወር ሲቀራቸው እንደዛ አይነት ነገር ነው። በጥንቱ ስርዓት ግን አሁን የፍትሐ ነገሥቱን በተመሰረተበት ዘመን የነበረው ማጨት ምን መሰለህ፣ ልጅህን ለልጅ ብለው ሊሆን ይችላል የሚተጫጩት። በእርግጥ ጋብቻ ዘእምፈቃድ ናትና በሁለቱ ዘትከውን ማእከለ ውሱባን ነው። ፈቃድ ዘትከውን ማእከለ ክልኤቱ ውሱባን ነው። በሁለቱ ተጋቢዎች መካከል የምትፈጸም ፈቃድ ናት። ያለ ሁለቱ ተጋቢዎች ፈቃድ ጋብቻ አይፈጸምም። ግን አንዳንዴ በኋላ ቢያደርጉት ቢቀር ኃጢአት ሆኖ የማይቆጠርባቸው ግን በእናትና በአባት ስምምነት ይደረጋል። በተለይ ከ7 ዓመት በኋላ ከሆነው በኋላ አንድ ሰው ሊታጭለት ይችል ይሆናል። ልጁ ግን በዕዳ ይያዝም በኋላ አላገባም ቢል ቃል አልገባም እና እንደ ሁለተኛ ጋብቻ ሊቆጠርበት አይችልም። ከዛ በኋላ ነፃ ነው ማለት ነው። ግን እንደዚህ አይነት ሊፈጸም ይችላል። ይሄ ከሆነ በኋላ ነው እንግዲህ በረጅም ጊዜ በተለይ በሁለቱ ፈቃድ የተፈጸመ መተጫጨት ከሆነ መተሳሰቡ አለ፣ የፈቲው ጾር በውስጣቸው አለ፣ ፈቃድ እግዚአብሔር እንዴት መፈጸም እንዳለባቸው የሚነጋገሩበት ጊዜ አለ። እሱን ማድረግ በራሱ ጊዜ የሚጠይቅ ከሆነ 1 ዓመት ፈቅደውላቸዋል። እንደው ከረዘመ 3 ዓመት ብለዋል። ይሄ የሚሆነው ደግሞ አንዳንዴ መንገድ ሂዶ እየጠበቀችው፣ በተለይ አሁን ከሆነ ውጭ ሀገር ሂዶ ሊሆን ይችላል፣ እየጠበቀችው ወይም እየጠበቃት ታሞ እስኪድን ደግሞ የሚጠበቃል። ዘመቻም ሊሆን ይችላል። አንዳንዴ ነገስታት በግድ ያዘምቱ የለ በግድ ቢያዘምቱት ከዘመቻ እስኪመለስ ድረስ ወይም ሞቱን እስክትሰማ ድረስ ይላሉ። መሞቱን እስክታረጋግጥ ድረስ ልትጠብቀው ይገባል። ይሄው ግን የሚሆነው ከቻለች ነው። ማለት ምንድን ነው? ለዝሙት ምቹ እስካልሆነችና በዝሙት የማትወድቅ ጠንካራ ሴት ከሆነች ወይም ጠንካራ ወንድ ከሆነ እንዲህ ሊጠባበቁ ይችላሉ። እስከ 7ም ሊሄድ ይችላል። እንደዚህ ከሆነ እስከ 7 ዓመት በሁለቱ ፈቃድ ተመስርቶ ግን በሁለቱ በኩል ደግሞ ሃይማኖቱ በሚያዘው መሰረት ወይም ቀኖናችን በሚያዘው መሰረት እየሄዱ ሆኖ ከተገኘ የታመመ ከሆነ ሞቱን እስካልተረዳች ድረስ እሱን ብትጠብቀው ቤተክርስቲያን አትከለክልም። እሷም እንደዛ ብቻ ነው። አሁን ችግር ከሀገር ውጭ ያለው ትንሽ ይፈትናል። አሁን እውነት ለመናገር ሁለቱም ንጽህናቸውን ጠብቀው ለመኖር ይቸገራል። ያው ውጩን ታውቀዋል፣ አንተም አይተነዋል። ሰው ራቁቱን የሚሄድበት እንስሳዊ ፍቶትን በአደባባይ መፈጸም የሚቻልበት ዓለም ነው አሁን ያለንበት ዓለም። በዚያ ላይ እኔ ውጭም ባትኖር አሁን እኮ ገዳም ድረስ የዝሙት መልእክት ይላካል። ማለት የምትይዘው ስማርትፎን ለዚህ ይጋብዛል። ደግሞ አሁን ገዳም አለ፣ የትም ቦታም ስልክ አለ፣ ስልክ ይጠቀማል ሁሉም ሰው። ይሄ ባለበት ዘመን ዝሙትን የሚያበረታታት የሚያቀጣጥላት ነገር እጅግ በጣም ብዙ ነው እየሆነ ያለውና ከዚህ አንጻር እንዲያው ባህሪያቸውን ማሸነፍ የሚችሉበት ዘመን ድረስ ብቻ አድርገው እነሱ ቢወስኑ ጥሩ ነው። ባያርቁት ለማለት ነው። ባህሪያቸው የምትጸንባቸውና እንደው በሀሳብም ሆነ በገቢር የምትረክስባቸው ሆና ከተገኘች ግን ያቺ የረከሰች ባህሪያቸው ለመለኮት ማደሪያነት ወይም ለስላሴ ማደሪያነት ስለማታበቃቸው ከመንፈስ ቅዱስ ተለይተው እስከ መቼ ድረስ ሊኖሩ ይችላሉ? አንተ እኮ ውሃ የምትቀደው የእቃውን ንጽህና አይተህ ነው አይደል? እንደ ብርጭቆውን አይተህ ንጽህናውን አይተህ ነው አይደል ውሃ የምትጠጣው? ካልሆነስ ሙሉም ቢሆን ትደፈዋለህ። እንደዛ ነው የሚሆነው እና ንጽህና በሌለው ሰውነት ውስጥ መንፈስ ቅዱስ ሊያድርበት አይችልም። እና የመንፈስ ቅዱስ ማደሪያ ከመሆን ተለይቶ 7 ዓመት 10 ዓመት ምን ያደርግለታል? እሷስ ምን ያደርግላታል? መንፈስ ቅዱስ የተለየው ስጋ ይዛ ምን ያደርግላታል? ህይወት ማለት እኮ በክርስትና የመንፈስ ቅዱስ ማደሪያ መሆን ማለት ነው። እና የመንፈስ ቅዱስ ማደሪያ ከመሆን ልዩ ያደርጋቸዋል። እድሜው በረዘመ ቁጥር
ይሄ ከዛ ይልቅ ድሃ ናት ሀብት እስክታገኝ ድሃ ነው ሀብት እስኪያገኝ አይበሉም። ባይሆን ግን መወሰን፣ መቁረጥ፣ መስራት፣ ማስተዳደር የሚችል ከዚህ በፊትም እንዳልነው ማለት ነው እነዚህ ነገሮችን ማስተዳደር የሚችል መሆኑን ማረጋገጥ ያስፈልጋል። አይምሮ ዝንጉ አለ፣ ዝም ብሎ ይሄ ተለል የሚል በሄደበት የሚያድር እንደው ሚስት እያለችው ሚስት እንደሌለው ሰው ሂዶ በዛው የሚያድር አንዳንዱም እንደውም በአገልግሎት ሰበብም ሊሆን ይችላል ሚስቱን እያስቀየመ ወይም ሚስቱን ለዘማዊነት እየጋበዘ እሱ በአገልግሎት ሰበብ እንደው በዛው ሄዶ ቅልጥ ብሎ የሚቀርም ደግሞ ሊሆን ይችላል። ያንተን አይመለከትም። አይዞህ አንድ ወር ደምት ቆየውን አይመለከትም። በነገራችን ላይ ይኸውልህ ይሄ በሁለቱ ፈቃድ ከሆነ 1 ዓመትም እኮ ሊያገለግል ይችላል። በሁለቱ ባሌ ፈጣሪን እያገለገለ በፈጣሪ ዙፋን ፊት ቆሞ ስለ እኔም ስለ ልጆችም እየጸለየ ነው ብላ ካሰበች ያቺ ሴትና ከተቀበለችው ለምን 5 ዓመት አይሆንም? ለምን 7 ዓመት አይሆንም? ልክ እንደ ማን ነው ይሄ 12ኛው የእስክንድርያ ፓትርያርክ ድሜጥሮስ ልክ እንደሱ ማለት ነው ልታደርገው ትችላለች። ከዛ ውጭ ደግሞ አለ እንደ ገብረ ክርስቶስ መራዊው የምንለው ማለት ነው ሙሽራው ገብረ ክርስቶስ ልክ እንደሱ ሁለቱም እግዚአብሔርን ለማገልገል ፈቅደው ወደው የሚያደርጉት ከሆነ ሊያደርጉት ይችላሉ። የትኛውንም ያክል ዘመን ሊያደርጉት ይችላሉ። እንዲያውም አንቺንም ለሌላ እንዳይድሩሽ አለኝ ልብ አለልሽ አላት ልብ አለልሽ እኔንም ለሌላ እንዳይድሩኝ አለኝ ልበል ወይም ሌላ ሴት እንዳታስቡ። አንዳንድ ሰዎች ቀለበት አድርገው የሚታዩዋሉ አይደል? ንጽህናቸውን ለመጠበቅ ጠያቂ እንዳይበዛባቸው የሰው አይን ለመመለስ የሚያደርጉ እኮ አሉ። እንዲያውም ደግሞ የበለጠ ሚስት አለችው ከተባለ ማንም ባጠገቡ ዞር አይልም። የአሁኑ ዘመን ያስቸግራል። የሆነ ሆኖ ግን ህጉ እንደዛ ነው እውነት ለመናገር እና እንደው ህገ እግዚአብሔርን ለመፈጸም አላት ይባል ዝም ብለሽ ግን ኑሪ በምንጣፍ አንገናኝ ብለው እኮ ንጽህናቸውን ጠብቀው እንደ መነኩሴ የሚኖሩ እኮ ባለትዳሮች አሉ። ግን በሁለቱ ስምምነት ነው፣ በአንዱ ፈቃድ አይሆን። ይሄ በአንዱ ፈቃድ ከሆነ ኃጢአት ነው። በሁለቱ ፈቃድ ከሆነ ግን ትልቅ ተጋድሎ ነው፣ ትልቅ ጽድቅ ነው። ከመነኩሴውም በላይ እንዲያውም ሚስት አለው ይባላል፣ ግን እንደ መነኩሴ ይኖራል። ምክንያቱም መነኩሴ ነው እየተባለ እንደ ባለትዳርም ይኖራል። እንደ ባለትዳርም አይደለ ከዛም ባለፈ ሁኔታ ሊኖር ይችላል። እና ከዛ በተለየ ሁኔታ ደግሞ በዚህ መኖሩ ለዚያውም ተፈቅዶለት መተኛት ከሚስቱ ጋር እየተፈቀደለት ደግሞ ያንን ጠብቆ መኖሩ እስኪ ያስበዋል። ውሃ በሌለ ሰዓት ውሃ ቢጠማህ ብርቅ አይደለም አይደል? ውሃ ባለ ሰዓት ግን ውሃ ቢጠማህ ድንቅ ነገር ነው አይደል? ለምንድን ነው የሚጠማው ልትል ትችላለህ። ግን ያንን ደግሞ የምታደርገው ስለ እግዚአብሔር መሆኑን ስታስብ ለዚህ ነው። ለዚህ እኮ ነው ድሃ በጾም ቀኖና የማይሰጠው። ለዚህ ነው ድሃ ጾም ጸለይ አይባልም በጾም ጊዜ። ኧረ በየትኛውም ጊዜ ድሃ የጾም ቀኖና አይሰጠውም ማለት ነው። ሀብታም ደግሞ የምጽዋት ቀኖና አይሰጠውም። ለምን? ሀብታም መመጽወት ብርቅ ድንቅ ነው እንዴ? ለዘዋሪ ለአዝማሪ ሲነሰንሰው የሚውል ነው፣ ቁም ነገር አይደለም። ድሃ ደግሞ ጾም ብትለው እንዲያውም ተመቸው በዛው ህይወቴ ጾም አይደለ ምንም አዲስ ነገር አልጨመርክለትም። ለዛ ነው እና የሌለን ነገር ያለን ነገር መተው ለእግዚአብሔር ብለህ ትልቅ ተጋድሎ ነው። እንደዛ ለዚያ ነው በእንትናችን የተፈቀደው። ይሄ ምንድን ነው ያለው እንደ መነኩሴ መኖር ትልቅ ተጋድሎ ነው ብለን የምናነሳው ትልቅ ጽድቅ። እንዲያውም ማን ነው ቅድም የጠቀስኩት ድሜጥሮስ፣ እሱ እኮ ከሌሎቹ ፓትርያርኮች ሁሉ በቅቶ የተገኘ በጣም የሚገርም እኮ ነው። በልብሱ እሳት የጫረ ማንም የለም እኮ እስካሁን። እሷ የእሱ ሚስት ግን በልብሷ በቀሚሷ እሳት ትጭራለች። ግን ከዛሃዋም እንኳን መቃጠል አንዷም አልጠቆረችም። አስበዋል። ይሄ በጣም በደመራው በእሳቱ መካከል አልፎ ሲሄድ እሱም አልተቃጠለም። ያ መድሁኗል ብለው ሲጠብቁ በዛኛው በኩል ሾልኮ ሄደ፣ ተደምሮ በሚንቀለቀል እሳት ውስጥ ማለት ነው። እንደዚህ አይነት በዓለም እየኖሩ እንዲህ አይነት ጸጋ የተሰጣቸው ናቸው። መላእክትም ክንፋቸውን ዘርግተውባቸው ሲያድሩ ይታዩ ነበር ይላል። አስበዋል። አንድ ምንጣፍ ላይ እየተኙ እንዲህ አይነት ንጽህናን መጠበቅ የሚገርም ነገር ነው። እውነት ለመናገር የሚገርም ነገር ነው። የምግብ መዓዛ እያሸተቱ እኮ ለመመገብ አለመሻት ለድውያን ካልሆነ በስተቀር አይቻልም አይደል? ካልታመምክ በቀር የበጎ መዓዛ ያላቸው ምግቦች አሉ። እነሱን እንትን እያልክ አለመመኘት አትችልም። ይህንስ አግኝቶ የበላው ውሃ እንዴት አይነት ምግብ ነው ልትል ትችላለን ማለት ነው። ለዚህ እኮ ነው እንደውም አሁን ባለፈውም በአንቀጸ አልባስ አንስተነዋል። የሴት ልብስ ለብሰህ ለጸሎት አትቁም የሚባለው ለዚህ ነው። መዓዛዋ ሽቶ አላት አይደል? ሴቲቱ ቅባት አላት አይደል? ይፈቀድላታል። እሱ ይሸትሃል።
ከዛ እሷን ያሳስበሃል ስለሚል ነው። አይተዋል። የሴት መዓዛ አሽትቶ የዝሙት ጾር ካልተቀሰቀሰበት እሱ በጣም ትልቅ ሰው ነው። ይሄ ማለት በጣም የተረጋጋ 4 ባህሪያት ተስማምተውለት ሰውነቱ መግዛት ችሏል ማለት ነው። መግዛት ችሏል ማለት መነኮሳትንም እኮ ከሴት ጋር ብዙ ጊዜ እንዳያሳልፉ ወደ ሴት እንዳይመለከቱ የምታዝዝ ቤተክርስቲያኒቱ ለዚህ ነው። መዓዛቸው እንደው ተጠግቶ ገላዋን ላያዩ ይችላል እኮ መዓዛዋም እንኳን የሚሸተው ከሆነ ይስበዋል። ለዚህ እኮ ነው ማነው እንደውም አንድ ቅዱስ በዚህ በዜና ባለ መርትያኖስ አባ መርትያኖስ የሚባለው ሴቲቱ በቃ ሽቶዋን እየተነሰነሰች ከባቱ መታ እኮ ነው ልትፈትነው ነው የመጣችው። መታ ምንም አላለችውም። ሽቶዋን አውጥታ ግን ትርከፈከፍ ጀመር። በቃ ቤቱም ሞላው ሽቶዋ እና ያን ጊዜ በልቡ እንግዲህ እሱ ለጸሎት ቁሟል እኮ ተመልከት። እሳት አንድዶላት እሱ ለጸሎት ቁሟል። በዚያ መካከል ነው እንግዲህ ያንን ያደረገች እና ለጸሎት በቆመበት ቦታ ሽቶዋ ሂዶ ረበሸው እና የዝሙት ሀሳብ በውስጡ ተፈጠረ። ምንድን ነው ያደረገው? በቀጥታ ሄዶ እግሩን ማገደው እሳት ውስጥ የሚነደው እሳት ውስጥ። እንደ አባቴ ምን እያደረግክ ነው? ሀሳቡ እንደሆነ ታውቃለህ? የእሷን ሽቱ በሱ የእግሩ ሽታ ማጥፋት ነው የፈለገው። እንደዛ አድርጎ ይህን ያክል መጨከን ስለ መንግስተ ሰማያት ተመልከት። ምክንያቱም ወንጌል ምን ይላል? እግርህ ከምታሰናክል አይደል ብሎ ለሱ የዛን ቀን መሰናክል የሆነችው እግሩ ናት። ምክንያቱም ወደ ውጭ ሲወጣ ነው ያያት። ሲያያት ምንድን ነሽ አላት። የእግዚአብሔር እንግዳ አለችው፣ አስገባት። ባይወጣ ኑሮ ከባቶ ያገኛት። ስለዚህ እግሩን የፈረደባትም ለዚያ ነው። እግረ መንገዱን ግን የእግሩ ሽታ የቤቱን መዓዛ ለወጠው። ምክንያቱም ስጋ ሲጠበስ ሽታ አለው አለ ራሱን ችሎ የእግሩ ሽታ ለወጠው። እሷም ራሱ ተማረከች እንደገና። እኔ 2 እግር ኖሮኝ መንግስተ ሰማያትን ከማጣት 1 እግር ኖሮኝ መንግስተ ሰማያትን ባገኛት ይሻለኛል አለና ነገራት። በወንጌልም የተጻፈው ስለነበረ የጌታን ፈቃድ ለመፈጸም እንዳደረገው ስታስብ እሷም ተጸጽታ መነነችና መነኮሰች። አይደለም ነው ልክ እንደዚያ። እኔ አሁን ይኸውልህ የሴት መዓዛ አሽትቶ የዝሙት ጾር ካልተነሳበት፣ የምግብ መዓዛ አሽትቶ የምግብ መብላት ፍላጎት ካልተነሳሳበት መቼም አንድ ሰው ምን ሆነ ሊባል ይችላል ማለት ነው። ሁሉም ነገር ጠፍቶለታል ልትል ትችላለህ ማለት ነው። እና እንዲያው በአንድ ምንጣፍ ላይ ተኝቶ ካላሰበ ያችን ሴት በጣም ትልቅ ተጋድሎ ሊያስብ ይችላል። ግን ደግሞ ያንን ቆርጦ መተው ደግሞ በጣም ትልቅ ተጋድሎ ነው የሚሆነው ማለት ነው። በዚህ ሁኔታ ሊያከብሩት ይገባል ማለት ነው። በጣም መልካም። ወደ ጋብቻ ሀሳብ ስንመጣ ጋብቻ አሁን ልክ ለጮኝነት ወይም ደግሞ ለአጭቶ ለመቆየት ያክል 3 ዓመት ብለን 1 ዓመት 3 ዓመት እንደዚሁም ደግሞ በህመም ምክንያት ብለን ተማርን። በጋብቻስ የእድሜ ገደብ አለ የሚከለከልበት? ጋብቻ የሚከለከልበት እድሜ አለ? ከዚህ እስከዚህ ነው ማጋባት የሚቻለው፣ ከዚህ በኋላ ማግባት አይቻልም የሚባልበት የእድሜ ልክ አለ? በጣም ካነሳ 15 ነው ትንሹ የሚሆነው። ከዛ ውጭ ያለውን ቤተክርስቲያን አትፈቅድም፣ እውቅናም አትሰጥም። እንዴት? 15 ዓመት በታች ከሆነ ትንሹ ማለት ነው። ወደ ታች ነው ማለት ነው አትፈቅደው? ወደ ታች አትፈቅድም። ምክንያቱም ከዚህ በታች ፈቃድ አይሰጡም። ከዚህ በታች ግን ድሮ ያው በ7 በቤተሰብ ለቤተሰብ የሚለው ጋብቻ አትፈቅድም ቤተክርስቲያን። ከዚህ ለምን መሰለህ ይሄ የተባለበት ፈቃዳቸው የሚታወቅ ከዚህ በኋላ ነው። ሴቲቱ 12 ዓመት ሳይሆናት ፈቃዷን ልታውቁ አትችልም። ምክንያቱም የወር አበባ ማየት አትችልም። የወንድ ስሜት ሊኖራት አይችልም። እንዲህ አይነት ነገሮች ይኖራሉ። እንዲያው ከዛ በፊት አንዳንድ ምልክቶች እንኳን ቢታዩ እንደው ዝም ብሎ አለ ሕገ ተፈጥሮ የሚያሳየው ዝንባሌ ሊኖር ይችል ይሆናል እንጂ ምንም አያገናኝም። ስለዚህ ፈቃዷ እንድትሰጥ ነው። ለአንድ ወንድ ወዳ ፈቅዳ ባሌ ነው ቤተክርስቲያን ላይ አሁን ቃል ኪዳኑን አይተዋል ሲነበብ የሕግ ባሌ አድርጌ ተቀብዬዋለሁ ነው የምትለው። ተቀብያታለሁ ነው የሚለው የሕግ ሚስት አድርጌ እና እሱን ለማለት የሚችሉበት ደረጃ ላይ እንዲደርሱ ነው ያንን እድሜ። ከዛ በታች ያለውን የከለከለችው ቤተክርስቲያን ከዚህ የተነሳ ነው ማለት ነው። እና እሱ ዝቅተኛው እድሜ ነው ይሄ አሁን የነገርኩህ። ከፍተኛው ግን እስከ 60 ነው። ከዛ በላይ ያለውን አይጋቡ። እንግዲህ ለምንድን ነው ይልና እንዲያው የሚያስቅ ነገር ይናገራሉ የፍትሐ ነገሥት መምህራን። ከዛ በኋላ ለምን ያገባታል ይላል። ታሞቀኛለች አይደል? ሙቀት ተለይቷታል። ጾር ትቀንስልኛለች፣ ታጠፋልኛለች፣ ጾር ታበርድልኛለች እንዳይል ጾር ተለይቷታል። አሁን ይች እኮ ወንድም ያምራትም አይደለችም፣ ዘር አትቀበልም፣ ደክማለች፣ ሰስና ጨርሳለች፣ ወይም ደግሞ እንዲሁ ዝም ብላ እድሜዋን ጨርሰዋለች እና ለወሊደ ውልድ ትሆናለች አትባል፣ ዘር ቆርጣለች፣ ደም ቆርጣለች
እና ለምን ትሆናለች ብሎ ያገቧታል ይላል። ይሄ ማለት የጋብቻ ዓላማዎችን አንዱንም አታሟላም። እሱም ልክ እንደዛው አያሟላም። አንዳንድ ጊዜ ግን ወንዶቹ ለሩካቤ ምናልባት እንግዲህ አላውቅም የኑሯቸው ሁኔታ ሊወስነው ይችሉ ይሆናል እንጂ ወንዶቹ ለሩካቤ ላይቸገሩም ይችሉ። የሴትስ ከኑሯቸው ሁኔታስ እኔ አላውቅም። ብቻ ግን የተቀመጠው ይሄ ነው። ወደ ሳይንሱ ባንገባ ነው የሚሻለው። ምክንያቱም ሲሉ ስለምሰማ ነው። ወንዶቹ ከዚያ በኋላ መውለድ ይችላሉ ምናምን ሲሉ ስለምሰማ ነው። ኧረ እስከ 100 ዓመት ነው የሚሉት። ወንድ እስከ 100 ዓመት መውለድ ይችላል። ሴት ልጅ ግን እንትኗን የምታቆርጠው የወር አበባ ማየት የምታቆመውና መውለድ የምታቆመው የሚባለው በሳይንሱ እስከ 46 ዓመት ባለው ነው ይላል። እና አሁን 60 ዓመት ሲባል 14 ዓመት ሆነን ቢያንስ ለወሊደ ውሉድ ባትሆን ለመቴረ ፈቃድ ግን ትሆናለች ከዛ በፊት። ምክንያቱም ለመተኛት ትበቃለች። ከባሏ ጋር ለመተኛት አትቸገርም። ከወንድ ጋር መተኛትም ታስባለች። እስከዛ ጊዜ ባለው ተብሎ ይታሰባልና ለዚህ ነው። የተወዳጁ ተመልካቾቻችን ለእናንተ በሚመጥንና በሚገባ የምዕራፍ 3ን መርሃ ግብር እዚህ ላይ እናጠናቅቃለን። ሳምንት ደግሞ ከነዚህ የቀጠሉ ሀሳቦችን እጅግ ሰፋፊ በህይወታችን አስፈላጊ የምንላቸውን ሀሳቦችን ይዘን ሳምንት እንመጣለን ማለት ነው። እስከ ሳምንት ቸር ሰንብቱልን።